አሁን ባለንበት ዘመን እንግዲህ ፕሮቶኮል ትልቅ ጫና ውስጥ ወድቋል። በስርዓት መልበስ፣ በስርዓት መቀመጥ፣ እንደዚህ አይነት ነገሮች ፌድ እያደረጉ መጥተዋል ወይም ደግሞ እየደበዘዙ መጥተዋል። ፕሮቶኮል የሌለው ድርጅት ሀገር ቤተሰብ ራሱ ኪዮስ ነው የሚሆነው። እገሌ ጽኑ ነው ስትል አቋሙን አይቀይርም፣ እገሌ ግትር ነው ስትል አቋሙን አይቀይርም ነው። ጽኑ ስትል ግን አንተ ተናጋሪው ሰውዬ አቋም አለመቀየሩ ወደህለታል ማለት ነው። ግትር ነው ስትል ግን ዲስአፕሩቭ እያደረገው። ስለዚህ አንዳንድ ንግግሮች ስለ ሰውየው ሳይሆን ስለ ተናጋሪው ነው የሚገልጹት። ስለ አለባበስ አነሳ በጣም የሚገርመኝ ነገር አለባበስ መጀመሪያ እንደ መሰረታዊ ፍላጎት ነበርና በኋላ ላይ ግን አሁን የስልጣን ማሳያ፣ የሀብት ማሳያ እስከመሆን ደርሷልና እንደው ወደዚህ እንዴት ተሻገረ የሚል ሁሌ ጥያቄ ይሆንብኛል። ለቦታው ነው የምትለብሰው። አንድ የወታደራዊ ተቋም መሪ ያንን ሁሉ ኒሻን አድርጎ ኬፕ አድርጎ ምናምን እንደዛ አይተኛም። ቤቱ ሲገባ እኮ እንደማናችንም ፒጃማ ያደርጋል ምናምን ነገር ያደርጋል። እንደዛ አይነት ቦታው ላይ ሲገኝ ግን ያን ስሜት መስጠት አለበት። የሚያስተላልፈው መልእክት አለ። ባንኮች አካባቢ ያለባበስ ሁኔታዎች ያው ዲፋይን ይደረጋሉ። ምክንያቱም ብርህን አንተ የምትሰጠው ሰው ብጭቅጭቅ ያለ ልብስ ትቤል እስኪ የእምነት ማሳያ ይሆናል። ደህና ሰው የለም እስኪ ደህና ሰው ትለው ትችላለህ። ለሱ መስጠት ኮምፎርት ላይ ሰጠ ወይም ላይ መቼ ይችላል። ስለዚህ እንደዛ ነገር ስላለ እነኚህ አለባበሶች በጊዜ ሂደት የሰውን ትረስት ማምጫ ናቸው። የፕሮቶኮል ጉዳይ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንዴት ሰነበታችሁ? ይህ የፕሮቶኮል ጉዳይ ፖድካስት ነው። ፖድካስታችን በማህበራዊ በቢዝነስ እና በዓለም አቀፍ ፕሮቶኮልና ስነስርዓት ላይ ትኩረት ያደርጋል። ዛሬ አለባበስን ከባህል ከቢዝነስ እና ከዓለም አቀፍ ግንኙነት አንጻር በዝርዝር እንመለከታለን። ከሙሉ ልብስ ምርጫ እስከ ጫማ ምርጫ፣ ከክራባት እስከ ካልሲ ያለውን አለባበስ እንዲሁም የጌጣጌጥና የውበት አጠባበቅ ለመመልከት ከእንግዳችን ጋር ቀጠሮ ይዘን ተገናኝተናል። ለሁለቱም ጾታዎች ለወንድና ለሴት እያልን ዝርዝሮቹን እናያለን። ዝግጅታችን እንድትከታተሉት ግብዣችን ነው። ቆይታችን ከኢንጂነር ጌቱ ከበደ ጋር ነው። ከአለባበስና ከገጽታ አጠባበቅ ጋር በተያያዘ በዝርዝር ለመናገር ያለፈ የስራ ልምዱና በዘርፉ ላይ የነበረው ቆይታ ይፈቅድለታል። ኢንጂነር ጌቱ ከበደ አሁን ላይ በቢዝነስ አማካሪነት እየሰራ የሚገኝ ሲሆን በኢትዮጵያ ቴሌቪዥን በሚተላለፈው የነጋ ድራስ የስራ ፈጠራ ውድድር ላይ ደግሞ በዳኝነት እናውቀዋለን። ኢንጂነር ጌቱ እንኳን በደህና መጣ። እንኳን ደህና ቆየኝ አቤ። ለዝግጅታችን ቤተኛ ነህ። ሬዲዮ ላይ ከዚህ ቀደም የፕሮቶኮል ጉዳይ ላይ ጋብዘንህ በዝርዝር ብዙ ነገሮችን አንስተናል። አድማጮችን በጣም የወደዱት ዝግጅት ነበር። ዛሬ ደግሞ ወደ ፖድካስታችን እንኳን በድጋሚ ደህና መጣ እላለሁ። እንኳን በደህና ቆያችሁኝ። እኔም ስለተጋበዝኩ ደስ ይለኛል። ሳስተዋውቅ ኢንጂነር ጌቱ ከበደ ብዬ የምናነሳው ደግሞ ስለ አለባበስ፣ ስለ ገጽታ አጠባበቅ እንዲሁም ስለ ግሩሚንግ ነው ብዬ ሳስተዋውቅ ኢንጂነሩን እዚህ ቦታ ላይ ምን አመጣቸው እንዳይሉ ተመልካቾች ስለ ራስህ ትንሽ እንድታስተዋውቅ ጊዜ ልስጥህ። መልካም። ስሜ ጌቱ ከበደ ነው የሚባለው። በተለያዩ ሙያዎች ላይ ያው ስልጠና ወስጃለሁ፣ ትምህርት ወስጃለሁ። በዋነኛነት ከዚህ ከአለባበስ ጋር በተያያዘ የሚያገናኘኝ ነገር የተፈጠረው የአምባሳደር ጋርመንት ዋና ስራ አስኪያጅ በነበርኩበት ጊዜ ነው። አምባሳደር ጋርመንት ከወንዶች ሙሉ ልብስ ጋር ያው የተያያዘ ነው። የእነኛን ምርቶች ያመርታል፣ ይሸጣል። በዛ መሰረት እዛ ላይ ሰፋ ያለ ጊዜ አሳልፍ ያለው እና ትውውቄ በደንብ ደብዝ ባለው ሁኔታ ወይም ጥልቀት ባለው ሁኔታ ያኔ የሚጀምር ነው። ከዛ ደግሞ እንደዚሁ ብራንዲንግ ላይ ወይም ደግሞ ፐርሰናል ብራንዲንግን ጨምሮ የፕሮዳክት ብራንዶችን፣ የካምፓኒ ብራንዶችን፣ የአገር ብራንዶችን ጨምሮ የማስተርስ ፕሮግራም ላይ ተሲሴን የሰራሁት በካንትሪ ብራንዲንግ ላይ ነው። በተለይ ብራንዲንግ ኢትዮጵያ በሚል ዘርፍ ላይ እና ለዛ ጥናቶች ሳደርግ በጣም ሰፊ የሆነ የብራንድ ኮንሴፕቶችን እና ፕራክቲሶችን ወይም ደግሞ ልማዶችን ስላየው ከዛ ጋር ተያይዞ ብዙ እንትን ብያለሁ ማለት ነው። ሌላኛው ሱቅ ነበረኝ፣ ራሱ የልብስ መሸጫ ሱቅ፣ የወንድ ልብሶች መሸጫ ሱቅ እና በዛም ጋር በተያያዘ ያው በዛ ዘርፍ ላይ በመሸጥም የተለያዩ ሀገራት የነበራቸውን ዲዛይኖች በማየት ከውጭም ልብስ በማመጣበት ጊዜ እነኛን ነገሮች ስላየው አይ ቲንክ ጥሩ እንትን አለኝ ብዬ ጥሩ ልምድ አለኝ ብዬ አስባለሁ። ከዛ እንደውም ባለፈ የዛሬ 15 ዓመት አካባቢ ለምሳሌ አንድ ሚኒስትር ሲሾሙ እንደዚህ አይነት ስልጠና ስለሌለ በሀገራችን ማለት ነው እና አንድ ፕሮግራም ላይ ቀርበው ንግግር በሚያደርጉበት ጊዜ ተጋባዦቹ እኛ ሚኒስትሩ ወጣት ሚኒስትር ናቸውና
በአብዛኛው ደግሞ የቀረበው የነበሩት ሰዎች የቡና ኤክስፖርተሮች ናቸው፣ የውጭ ሀገር ልምድ ያላቸው ናቸው እና ትችት ሲያቀርቡ ነበረ በሚኒስትሩ አለባበስ እና ስለዚህ ያንን በማየት እንደውም እኔ እንደዚህ ለባለስልጣናትና ለሚኒስትሮች ምክንያቱም ማስተማሪያ የለም ድንገት በሆነ ፕሮግራም ወይም በሆነ ስራ ላይ ጎበዝ ትሆንና ትሾማለህ። ወደ ላይ ስትሾም ግን እንዴት መልበስ እንዳለብህ፣ እንዴት መናገር እንዳለብህ፣ ኢቭን ሹካና ማንኪያ እንዴት መያዝ እንዳለብህ የሚያስተምር ሰው ላይኖር ይችላል። እኔ በአጋጣሚ እንደ ቤተመንግስት እንዳደገ ልጅ በአንድ 4 ስራ አስኪያጆች አንድ አካባቢ ስለነበሩ በእነሱ ስር ነው ያደግኩትና ስለዚህ ማለት ስራ ሲጀምር ማለት ነው እና ልክ ቤተመንግስት ውስጥ እንዳደገ እንደነ ሀብተ ጊዮርጊስ ምናምን ነገር ውሰደኝ እኔ በኮርፖሬት ወርልድ ውስጥ ማለት ነው። ስለዚህ ከአንዱ አንዱ የማይበት ሲናገሩ የምሰማበት ክራባት እንዴት መታሰር እንዳለበት፣ የትኛው ልብስ ከየትኛው ጋር ይሄዳል፣ እንዴት ይሄዳል፣ ንግግር አበላል ምናምን መምሰል አለበት የሚሉትን እያየው ነው ወደ ላይ ከፍ ያልኩትና እነኚህ ናቸው እንግዲህ ወደ ኤክስፖዠር ሰጥተውኝ ወደዚህ አይነት ነገር እንድመጣ ያደርገኝ። ከዛም በኋላ ደግሞ በፕራክቲስ በስራ በሽያጭ ኢቭን ዲዛይን አድርጎ በማሰፋት የራሴም ተቾች ያሉባቸው አሉ። አምባሳደር ጋር ለምሳሌ አሁን አንዳንድ ሁኔታዎችን ስናነሳ ለምሳሌ የቁጥር ሳይዝ ሲጨምር የቀበቶ ማስገቢያ ቤት መጨመር አለበት፣ አለበለዚያ ሸሚዝ ይሾልቃል ከሱሪ ውስጥ ምናምን ነገር። ምክንያቱም ለሁሉም 6 የቀበቶ ማስገቢያ ቤት ብቻ የምታደርግ ከሆነ ሰፋ ያለ ሰው ሲመጣ ለምሳሌ ቁጥሩ 38 ወገቡ 40 የሆነ ሲመጣ እኔም ራሴ እንደዛ አይነት ሰፊ ስለነበረ በራሴ ኤክስፐሪመንት አድርጉት በኋላ ሳይ በጣም አሪፍ ነው። እንደዛ አይነት ፕራክቲስ ዘላቂ እንዲሆን አድርገናል። ሱሪዎች እንዳይዝረከረቁ ለምሳሌ ከታች የሚሰፉ እንትኖች አሉና እንደዛ ማድረግ በልምድ በኤክስፐሪመንት በንባብ በማየት ሄዶ በማየት ውጭ ሀገር ድረስ ፊልሞችን በማየት እነኛን ያው በዛሬ ጊዜ በተለይ በጣም እድል ስላለ ረዘም አደረኩት። ጥሩ ነው እንደውም ከዛ ጋር ተያያዘ ነው ማለት ነው። አይ በደንብ ምክንያቱም አድማጮች ወይም ተመልካቾች ለመመልከት ምክንያት ይፈልጋሉ እና ያን እንድታስተዋውቅ ፈልጌ ነው። በደንብ ነው በዝርዝር ያነሳው። በነገራችን ላይ ኢንጂነር ጌቱ ጥያቄውን ቀይሬዋለሁ። ዛሬ የተዘጋጀሁት ሌላ ርዕስ ላይ ነበረ ኢንጂነር ጌቱን ካገኘን፣ ምክንያቱም በዝርዝር ሬዲዮም ላይ ቀርበ ስለ ፕሮቶኮል አንስተን ነበር። መጨረሻ አካባቢ ነው ስለዚህ ስለ አለባበስ፣ ስለ ገጽታ፣ ስለ ጌጣጌጥ አክሰሰሪ የምንለውን ያነሳ ነው እና በደንብ አልተነካም ብዬ ስላሰብኩኝ የፕሮቶኮል ዝርዝሩን እንተወውና እዚሁ ላይ ብቻ እንገድበው ወደሚል መጥቼ ነው። ምናልባት ያንን ሌላ ጊዜ በዝርዝር መመልከት እንችላለን። እንደው ከነካው አይቀር ግን ፕሮቶኮል የምንለው ነገር ብዙ ሰዎች ፕሮቶኮልን ሲሰሙ ቃሉን ራሱ የሚስሉበት መንገድ አለ። ፕሮቶኮል ለምሳሌ ለብዙ ሰዎች እንደዚህ ሙሉ ልብስ ለብሶ ከራባት ማሰር ነው ብሎ ይወስዳሉ እና እንደው ትንሽ መግቢያ ስለ ፕሮቶኮል ስነስርዓት እናንሳና ወደ ዛሬው ርዕሰ ጉዳያችን እናልፋለን። ኦኬ መልካም፣ ጥሩ ነው ያነሳው መንደርደሪያ እንዲኖር ማለት ነው። ፕሮቶኮል ስርዓት ነው። በተለይ አሁን ባለንበት ዘመን እንግዲህ ፕሮቶኮል ትልቅ ጫና ውስጥ ወድቋል። ምክንያቱም ማንንም ከነፃነት ጋር ተያይዞ ከዚህ ከዙም ስብሰባ ካልቸር ጋር ተያይዞ በስርዓት መልበስ፣ በስርዓት መቀመጥ እንደዚህ አይነት ነገሮች ፌድ እያደረጉ መጥተዋል ወይም ደግሞ እየደበዘዙ መጥተዋል። ግን ሊደሮች በተለይ እንግዲህ መሪዎች ሚስ ሊያደርጉት የማይገባው ነገር ፕሮቶኮል ዋና መሳሪያቸው ነው። ፓወር ማስጠበቂያ፣ ስርዓት ማስያዣ መሳሪያቸው ፕሮቶኮል ነው። ፕሮቶኮል የሌለው ቶ ድርጅት፣ ቶ ሀገር፣ ቤተሰብ ራሱ ኪዮስ ነው የሚሆነው እና ፕሮቶኮልን ከምን ጋር ነው የሚያያይዙት? ከኦርኬስትሬሽን ጋር። ኢቨን ጫጫታ ቢኖር አሁን ኦርኬስትራ ላይ ሁሉም መሳሪያ እየተጫወተ የሚረብሽ ነገር የለም። ምክንያቱም ሁሉም የቱ ጋር ዝም ማለት እንዳለበት፣ የቱ ጋር ማስጮህ እንዳለበት፣ የቱ ጋር ምን ማድረግ እንዳለበት ያውቃል ማለት ነው እና ስለዚህ ሃርመኒ ይፈጥራል ወይም ህብር ይፈጥራል። ያ ህብር ሊመጣ የሚችለው ተገቢው የኖታና የኦርኬስትሬሽን ኮንዳክተሩ የሚመራው ነገር ስላለ ማለት ነው። ስለዚህ ያ ስለሚታወቅ ጥሩ ሙዚቃ እንሰማለን ማለት ነው። ያ ከሌለ ግን ምንድነው? ኪዮስ ዝም ብሎ ኖይዝ ነው የሚሆነው፣ ጫጫታ ነው የሚሆነው እና ዲስተርብ ያደርጋል። ፕሮቶኮል በሚኖርበት ጊዜ አንድ መስሪያ ቤት ውስጥ ማን የቱ ጋር መቀመጥ እንዳለበት በቃ ንግግር የለም። ኢትስ ኦብቪየስ፣ ይሄ የገሌ ቦታ ነው፣ ያ የገሌ ነው፣ ያ የገሌ ነው የሚል ዲፋይንድ ነው ማለት ነው። ማን ምን አይነት ኦኬዥን ምን አይነት ልብስ ለብሶ መምጣት አለበት የታወቀ ዲፋይንድ ነው እና እንደውም ምንድነው የሚባለው ፕሮቶኮል የኦቶሪቲ የስልጣን ልብሱ ነው ይባላል፣ ወይም ጋርመንቱ ነው። ጋርመንት ኦፍ ኦቶሪቲ። ልብስ የሌለው ስልጣን ኔክድ ነው፣ ሮ ፓወር ነው ኤክሰርሳይዝ የምታደርገው። ይሄኛው ግን
ግልጽ ነው። በቃ ማን መቼ ምን ማለት እንዳለበት በአይን እንደውም ምንድን ነው የሚባለው ፕሮቶኮል ድምፅ የሌለው የሚታይ የመግባቢያ መሳሪያ ነው። በቃ በማየት ታውቃለህ። ስታይ ለምሳሌ በሃይማኖት ሊሆን ይችላል፣ በወታደራዊ ስርዓቶች ሊሆን ይችላል፣ ኢቨን በቢሮዎች ሊሆን ይችላል። ማን የትኛው ነው ከፍተኛው ስልጣን ያለው፣ ማን ነው ከፍተኛ ስልጣን የሌለው የሚለውን የምታይበት ነገር ነው ማለት ነው። ሰዎች ሲደሰቱ ሳይደሰቱ፣ ሲሰለቻቸው ሳይሰለቻቸው ታያለህ ማለት ነው። አንተም እነኛን ስህተቶች እንዳትፈጽም ባወቀው ቁጥር ሞር የሰለጠንክ ሆነህ ነው የምትታየው። ከመሰልጠን ጋር ነው። በነገራችን ላይ ያው መሰልጠንና ዘመናዊነት ይለያያሉ። ፕሮቶኮል የሚያውቅ ሰው ስልጡን ነው። አበላሉ፣ አነጋገሩ፣ አፍ አከፋፈቱ፣ ዋቴቨር የሚያደርጋቸው ምልክቶች፣ የሚሰጣቸው እጁ ላይ የሚያደርጋቸው እነኚህ ነገሮች በጣም ጥናት ይፈልጋሉ። ትልቅ እውቀት ናቸው። በቃ እንደውም በፓወር ሃይራርኪ ወደ ላይ ለመውጣት ከሌላ ከኮንቴንት ይልቅ የዚህ ፎርም እውቀት፣ የዚህ የፕሮቶኮል የስርዓት እውቀት በጣም ወደ ላይ ያስወጣል። እንደው ዝም ብለን ብንወስድ እነ ፊታውራሪ ሀብተ ጊዮርጊስ እንግዲህ ምርኮኛ የነበሩ በልጅነታቸው የተማረኩ ነገር ግን ቤተመንግስት አካባቢ ያደጉ ናቸው። በሚኒሊክ ቤተመንግስት አካባቢ ማለት ነው። እና በኋላ ግን ይሄንን ስርዓት በጣም ማስተር ከማድረጋቸው የተነሳ በአጭር ጊዜ ውስጥ ወደ ላይ አፕግሬድድ ሆነው የንጉሱ አማካሪና የጦር ሚኒስትር እስከመሆን ደረጃ ድረስ የደረሱ ናቸው። ስለዚህ ፕሮቶኮልን ማወቅ በጣም አስፈላጊ ነው፣ ጠቃሚ ነው። ቤተሰብ እንደውም እንግዲህ የሚባለው ምንድን ነው? ጥሩ የፕሮቶኮል ትምህርት መጀመሪያ የሚጀምረው ከቤተሰብ ዳይኒንግ ቴብል ላይ ነው። ወይም ራት ሲበላ አባትየው የቱ ጋር ነው የሚቀመጠው? እናትየው የቱ ጋር ነው የምትቀመጠው? ማን ነው መጀመሪያ የሚያነሳው? ማን ነው መጀመሪያ የሚቆርሰው? እነኝን አጥንቶ ያደገ ወይም እያየ ያደገ ሰው በኋላ ቢሮ በሚገባበት ጊዜ ብዙ የመረባበሽ ስሜት አይሰማው። ለምን ገሌ ቀደመኝ፣ ለምን እኔ ወደኋላ ቀረው ምናምን የሚል የበታችነት ስሜት የመሰማት እና የኢጎ ፉክክር ውስጥ አይገባም። ቢኮዝ ከታች ጀምሮ ይህንን እያየ ስላደገ ማለት ነው። ተመልካቾቻችን ለምሳሌ አሁን ልጆቻቸውን ሲያሳድጉ ማለት ነው ሀብታም የሚሆኑ ምን የሚሆኑ ይሄን ስርዓት ተምሮ ያደገ ሰው በጣም ዊቲ ነው፣ ይችላል። በቃ በኋላ ኮርፖሬት ወርልድ ውስጥ በሚገባበት ጊዜ እነኝን አንደርስታንድ ስለሚያደርግ እንዴት መመለስ እንዳለበት፣ መቼ መናገር እንዳለበት፣ መቼ ዝም ማለት እንዳለበት ሂኖስ ማለት ነው፣ ያውቃል ማለት ነው። ስለዚህ የዛ አይነት ነገር ያስፈልጋል እና በዚህ የተነሳ ምን ይባላል ፕሮቶኮል ኢት ኢዝ ዘ ሉብሪካንት ኦፍ ፓወር ይላል። ምክንያቱም ፓወር ዳይናሚክስ ውስጥ አንድ ነገር ሲንቀሳቀስ ፍሪክሽኖች አሉ። እነኛን ፍሪክሽኖች የሚያለሰልሰው ፕሮቶኮል ነው። ፕሮቶኮል በሌለበት ቦታ ግን ሁሉ ጊዜ ፍሪክሽን አለ። ምክንያቱም ሰዎች ሚስ አንደርስታንዲንግ ውስጥ ይገባሉ። መናገር ያለበት እያለ ሌላኛው ዝም ብሎ ቦታ ሊወስድ ይችላል፣ ወይም የአየር ሰዓት ሊይዝ ይችላል። ስለዚህ ሌሎች ሰዎች ኦፌንድድ ይሆናሉ። ትክክለኛው ሰው ሲናገር ግን ወይም በሃይራርኪው መሰረት ሃይራርኪ መጠበቅ አለበት፣ ራንክ መጠበቅ አለበት፣ እንደዚህ እና ፕሮቶኮል ለእነኚህ ሁሉ ነው። የስልክ ስርዓቶች ላይ ለምሳሌ እኔ የማስታወሰው ጸሐፊዎች አንቺ አቅርቢው የተባባሉ አውቃለሁ፣ ተደዋውሎ ማለት ነው። አሁን እኛ ድሮ ኤርሊ ገና ጁኒየር በነበርንበት ሰዓት ያው ጸሐፊዎቹ ጋር ምናምን ሲሄድ ጸሐፊዋ ስትናደድ ምናምን ስትቆጣ ያለ ምንድን ነው ምናምን ሲል ደውላ እሺ አቅርቢው ያንቺን አለቃ ስል ኖ የኔ አለቃ አቅርቢ ያንቺን አለቃ አቅርቢ። ስለዚህ ይሄ ፕሮቶኮል ራሱ አለ። ማን በአየር ላይ መጠበቅ አለበት? ስልክ ሲደውል ለምሳሌ ከፍተኛ ስልጣን ያለው ሰውዬ እንዲጠብቅ አታደርገው። ጁኒየር የሆነው ወይ በስልጣን አነስተኛ የሆነው ቀድሞ መስመር ላይ ገብቶ መጠበቅ ያለበት እሱ ነው። ከጸሐፊዋ ተቀብሎ እኩል በሚሆኑበት ጊዜ ማን ይሁን የሚተዋወቁ ከሆነ በእድሜ አለበለዛ ደግሞ ማይተዋወቁ ከሆነ ማን በእድሜ ትልቅ ካልታወቀ ፈላጊው ይጠብቃል። ፈላጊው ስለሆነ ፈላጊው ይጠብቃል ምናምን እንደዚህ አይነት ነገሮች አሁን እየጠፉ መጡ። ከዚህ አሁን ጸሐፊዎች ድሮ በጣም ብዙ የፕሮቶኮል ነገር ነው የሚማሩት። ይሄ ሴክሬታሪያል ሳይንስ ኤንድ ኦፊስ ማኔጅመንት በሚባለው ብዙ ሰው ኖት የማያደርገው ነገር አለ። እኔ አሁን ያንዴ ስጀምር በጣም ጥያቄ ስለማበዛ እያንዳንዱን ነገር ጸሐፊዎቹ ባይመልሱልኝ ራሱ በቃ እንትን የምላቸው ነገሮች ነበሩ። ለምሳሌ አሁን ደብዳቤ ላይ ስታይ ታች ላይ አብሪቬሽኖች አሉ። 2 አብሪቬሽኖች፣ አንዱ በካፒታል የሚጻፍ አንደኛው በስሞል የሚጻፍ ምናምን እና በካፒታል ያንን በኋላ መጽሐፍ ፈልጌ ብሪቲሽ ካውንስል ሄጄ ምናምን ነው ያየሁት። እና በካፒታል የሚጻፈው ደብዳቤውን ያረቀቀው ወይ ዲክቴት ያደረገው ሰው ነው። በስሞል ደግሞ የጻፈው እንትኑን ታይፕ ያደረገችው ማለት እና ራሱ ጸሐፊነት ወይም ኤግዚኪቲቭ አሲስታንት የሚባለው
ስቴኖግራፈር ወይም ከታይፒስትነት የዘለለ ነው። ሴክሬታሪያል ሳይንስ ኤንድ ኦፊስ ማኔጅመንት። እንደውም አንድ ጸሐፊ ምን አለች አንድ ጊዜ በውሰት እኛ ጋር መጣናት የእኛ ጸሐፊ ወለደች እና የወሊድ ረፍት ላይ ስትሆን ከዛ ያችኛዋን አመጣንና እናቃታለን ሌላ መስሪያ ቤት ላይ ከበላይ ያለ ኮርፖሬሽን ላይ ነበረች እና ሊቫን ውስጥ አመጣች። ከዛ እኔ ያኔ ቅድም ቤተመንግስት እንዳደገ ልጅ የለም በቃ ያለቆቼ እንትን ነኝ እኔ ገብቼ ምናምን ስለ ስቶፕ አለች አቁም ምናምን ለምን ምናምን ስለ ይሄንን አንተ መንካት የለብህ ማየት የለብህ በኋላ እንዴ እኔ እኮ እንደዚህ ና አለች። ለምን ትከለክችኛለሽ አንቺ አሁን መተሽ ሰሞኑን ምናምን ነገር ስላት ሴክሬታሪ ማለት ምን እንደሆነ ትርጉሙን ታውቃለህ አለች። አላውቅም አልኳት። በኋላ ስላት ሴክሬታሪ ማለት ዋን ሁ ኪፕስ ሴክሬት ማለት ነው፣ ሚስጥር ጠባቂ ማለት ነው። ስለዚህ ይሄ ሚስጥር ለእኔ ነው በካስቴሪያንሺፕ የተሰጠኝ። ስለዚህ ዝም ብለህ ፋይል ከፍተህ ምናምን ነገር ማየት አልፈቅድልህም አለች። ሺዝ ራይት። ሌላ አሁን ጸሐፊ ሲቀያየር በቃ በደንብ ኦብዘርቫንት ከሆንክ የምታያቸዋለሁ። አንዴ ድሮ እኛ ስራ ስንጀምር በርታ የመንግስት ነበረ በርታ ኮንስትራክሽን እና ያን የነበሩ የመንግስት ጸሐፊዎች ምናምን አሉ። በስራ ምክንያት እንገናኛለን እንሄዳለን። በኋላ ለባለቤቶቹ ተመለሰ በርታ። ሲመለስ አዲስ የድሮ ጸሐፊያቸውን ይዘው መጡ እነሱ። እሷ ስትመጣ በቃ ዲፍረንት እና በጣም ነው ያየኋት። ለምሳሌ ስትመጣ ገና ቆማ ነው የምትቀበልህ። ትክክል ነው እንግዳ ትመጣለች። ከዛ በኋላ እንደዚህ ምናምን ስትል እንድትቀመጥ የምትጋብዝህን ነገር ትጋብዛለች፣ ሻይ ቡና ዋተቨር ምናምን ነገር። ከዛ መጥቷል ለማለት ራሱ ሄዳ በኋላ ውስጥ ሆኜ ሳይ ማለት ነው ሄዳ ከገባን በኋላ ሳይ ትጽፍና በወረቀት ላይ ቦርድ አለ እዛ ላይ ትለጥፋለች። አቶ ገሌ ወይም በቀጠሮ መሰረት መጥተዋል፣ አንተ ገብተህ እንግዳ ሆነ አትረዝመ ከሆነ የእሷን ጽሁፍ ስታይ ኢሚዲየትሊ ቶሎ ማሳጠር እንዳለብህ ሳይለንት ኮሚኒኬሽን ነው ታውቃለህ። ስታንዳርድ ባለ ኦፊሱም ያህል አንተም ታያለህ። ስለዚህ ሳይለንት ኮሚኒኬሽን አላልኩም፣ ድምፅ የሌለው ግን በምልክት በቃ ታየዋለህ። ዊዝ ኖ ኦፌንስ ማለት ነው። ምንም ኦፌንስ ሳይኖር ሰው መጥተዋል በቀጠሮ መሰረት ምናምን ብላለች። ያ ተጠብቆ ነው የሚለው። በፊት እንደዛ አልነበረም እና ከጸሐፊ ራሱ ይለያል። ኢቭን ሌላ ጊዜ ያየኋት የሆነ ሰው ወረቀት ይዞ ሊሄድ ሲል ዝም ብሎ ተላላኪ ማለት ነው ነይ ያለች ጠራቻትና እንደዚህ ነው ይዘሽ የምትሄጂው እንደዚህ ነው የተመቸ ነው በክላሰር ውስጥ ወይም በካኪ ፖስታ ውስጥ። ምክንያቱም እውነት ነው። ለምሳሌ አንዳንድ ሰዎች ተላላኪዋን ምናምን ነገር እያዋሩ ደብዳቤ ያነባሉ። ደብዳቤ ለምሳሌ ቴብል ላይ ሲቀመጥ የሚያነቡ ሰዎች አሉ፣ አንሌስ ገልብጠህ ካላስቀመጥከው። ይሄ ምንድን ነው እንግዲህ አሁን ከትራንስፓረንሲ ጋር ሊያነጋግር ይችላል። ግን አንዳንድ ነገር ኦፊሻሊ ከመውጣቱ በፊት መታወቅ የሌለበት ጉዳይ አለ። ኦፊሻሊ ከመላኩ በፊት ወይም ደግሞ ሌላ ሰው ዝም ብሎ ለማንም የሚላከው የካምፓኒ ሚስጥሮች አሉ መታወቅ የሌለባቸው። ሰው ፕሮቶኮል ቅድም እንዳልነው የኦቶሪቲ ልብሱ ነው ብለናል። ሳይለንት ኮሚኒኬሽን ነው ብለናል። ኤንድ አት ሴም ታይም ሉብሪካንት ነው። ይሄ ፍሪክሽንን አቮይድ የሚያደርግ ነው። ኤንድ ለኦርኬስትሬሽን የሚያገለግል ነው። ኤንድ ሰዎች ልጆቻቸውን ከቤት ገና ጀምረው በቃ ልጅ ነው እንደፈለገ ነው ምናምን ሳይሆን ስርዓት መማር አለበት። ለማን ምን ይቀርባል፣ ለማን ምን ይደረጋል። እኔ በቤቴ እንደዛ ነው የነበረው። ስናድግ የአባቴ ሲኒ ይታወቃል። በቃ ቡና ምናምን ሲጠጣ እኛ መጠጣት ከፈለገው የሌላ ሰው ከመጣ በሌላ ይጠጣል እንጂ በአባቴ ሲኒ ማንም አይጠጣም። የእናቴ ሲኒ ይታወቃል። ልክ ቼዝ ላይ እንዳሉ የንጉስና ንግስቲቷና ሌሎቹ ፓውን ምናምን አሉ አይደለም። በቃ እንደዛ አይነት እንትን ነበረው። ዲስ ካይንድ ኦፍ ሃይራርኪ መጠበቅ፣ ለሆነ ነገር ስርዓት ማስያዝ ምናምን ነገር ጥሩ ነው። በነገስታቱ በኩል ይሄ ነገር በጣም የታወቀ ነው። ከአጨባበጥ ከሌሎች ወደ ሌሎቹ እንመጣለን። እንደው ጥሩ ነገር ነው ያነሳው። ይሰፋል። ሌላ ጊዜ እንግዲህ ያው እንመለስበታለን። በተለይ ስርዓትን በማስተማር ውስጥ ቤተሰብ ትልቅ ድርሻ አለው እና ቤት ውስጥ እነዚህን ስርዓቶች እንዴት ነው የምናመጣቸው? በመሀል የተቋረጠ ነገር ይመስለኛል። ቤተሰብ ያስተምረን ነበር። ይህንን ደግሞ ሮል የሚወስድ ማንም የለም ተቋምም የለም እና ፕሮቶኮልን እንደው የማስተማር ወይም ደግሞ ሰዎችን የማለማመድ ድርሻ የማን ነው በዚህ ዘመን? አሁን በዚህ ዘመን ባለቤት ጠፍቷል። ያው ትሬን የሚያደርጉ ተቋማት ሊኖሩ ይገባል ብዬ አስባለሁ። አሁን ለሴቶች ድሮ ማቀው ስዊዘርላንድ ውስጥ ለምሳሌ ስኩል ኦፍ ፊነስ ይባላል። ስኩል ኦፍ ፊነስ ለምሳሌ የነገስታቱ ቤተሰብ ወይ መኳንንቶቹ መሳፍንቶቹ የሚያገቧቸው ሴቶች በጣም ብዙ ስርዓት የሚያውቁ እንዲኖሩ ያስፈልጋል። ሌላው ይቅርና ዳንስ መደነስ ራሱ የሚችሉ ምክንያቱም የንጉሳውያን ስርዓቶች ላይ እንግዳ ሲመጣ ዋቴቨር ምግብ መጠጥ ምናምን እንዳለ ሁሉ ያው ሃይ ኤሌቬትድ የሆነው ካልቸር ላይ
ምድነስም ስላለ ስለዚህ እንዴት ይደረጋል፣ ወይን በምን አይነት ብርጭቆ ይቀርባል፣ ምግብ እንዲህ አይነት ነገሮችን የሚያሳይ የስኩል ኦፍ ፊነስ የሚባል ትምህርት ቤት አለ። ለጀንትልሜን ራሱ ያው እንዲህ አይነት ነገሮች መኖር አለባቸው ብዬ ነው የማስበው። በድሮ በእርግጥ ፈረስ መጋለብም ጦር መወርወርም አስፈላጊ የነበረበት ነው። ግን እንግዲህ በዲፕሎማቶች አካባቢ ለዲፕሎማቶቹ የሚሰጥ የተወሰነ አይነት ኮርሶች እንዳሉ አውቃለሁ። ግን ከአነጋገር ጀምሮ ጀስቸር ራሱ አሁን ምንድን ነው የሚባለው ኮሚኒኬሽን ላይ በሶስት ይከፍሉታል ወይም 3V ይሉታል። ቪዥዋል፣ ቮካል እና ቨርባል። ወይም ደግሞ ቪዥዋል የሚባለው አልቤርቶ ሜህራቢያን የሚባል ሰውዬ ነው ይሄን ነገር ያመጣው። 55% የሚሆነው ኮሚኒኬሽን የሚካሄደው በፊዚካል ጀስቸር ነው። በዚህ በፊት በሰውነት በአካል እንቅስቃሴ ማለት ነው። 38% አካባቢ የሚሆነው ደግሞ በኢንቶኔሽን ነው፣ በድምፅ አወጣጥ። ድምፅ አወጣጥህ ያለው ሁኔታ ለምሳሌ ጮክ ስትል፣ ለስላሳ ስታደርገው፣ ፈጠን ስታደርገው፣ ዝግ ስታደርገው ያለው የራሱ ለአድማጩ የሚሰጠው ትርጉም አለ። ስለዚህ እነኛ የሚታዩበት ኦንሊ 7% ነው በቃል ቃሉ ሚኒንግ የሚያስተላልፈው እና ቃሉም ግን በዋነኛነት መመረጥ አለባቸው። ሁሉ ወርዶች እኩል አይደሉም። ለምሳሌ ሁለት ነገሮችን ባነሳ አሁን አንድን ሰው በእንግሊዝኛው ወይ በአማርኛም መተርጎም እንችላለን። አንድን ሰው ጽኑ ስትለውና ግትር ስትለው ነገሩ አንድ ነው። ከጀርባ ያለው ነገር አንድ አይነት ነው። እገሌ ጽኑ ነው ስትል አቋሙን አይቀይርም። እገሌ ግትር ነው ስትል አቋሙን አይቀይርም ነው። ከጀርባ ያለው ነገር አቋም አለመቀየር። ጽኑ ስትል ግን አንተ ተናጋሪው ሰውዬ አቋም አለመቀየሩ ወደህለታል ማለት ነው። ወደህለታል፣ ትንሽ አድናቆት ያለው ነው። ጽኑ ነው እሱ ስትል ወይም ደግሞ ፈርም ነው ስትል ወደህለታል ማለት ነው። ሌላኛው ደግሞ ሪጅድ ነው ወይም አዳማንት ነው፣ ግትር ነው ስትል ግን ዲስአፕሩቭ እያደረከው ነው። ስለዚህ አንዳንድ ንግግሮች ስለ ሰውየው ሳይሆን ስለ ተናጋሪው ነው የሚገልጹት። ተናጋሪው የትኛውን ፖዚሽን ይዟል የሚሉትን ነገሮች ይገልጻል ማለት ነው። ስለ እነኚህ ነገሮች ማወቅ ቅድም እንዳልኩት በኮሪዶርስ ኦፍ ፓወር ላይ ወይም ደግሞ በሃይራርኪ ወደ ላይ መውጣት ላይ ብዙ እንትኖች ይሰራል። የኛ ሀገር በተለይ እንግዲህ በቤተ መንግስት አካባቢ የሚኖሩ ሰዎች በፊት ማለት ነው። አሁንም ያው እዛው ፓወር አካባቢ ቤተ መንግስቱ ስላነሳው ነው እና ፕሮቶኮልን ስታነሳ አንዳንድ ሰዎች ከምን ጋር ያያይዙታል? ሮያል ወደሆነው ወደ ዘውዳዊው ወደ ሌሎች ስርዓቶች መሄድ ነው፣ ትንሽ ጠበቅ ያለ ወግ የሚያጠብቅ ነገር ነው ብለው ይወስዱታል። እና እንደው እዚህ ላይ ሪፍሌክት እናድርግና ወደ ሌሎቹ እንሄዳለን። ቅድም እንዳልነው ነው ምንድነው ሳይለንት የሆነ የኮሚኒኬሽን መንገድ ነው ብለን የለን። አለበለዛ ጫጫታ ሊሆን ነው። ማን ምን እንደሚያደርግ እንዴት እንደሚሆን ለምሳሌ በአለባበስ የሚረብሽ አለባበስ ይኖራል። ትክክል ያልሆነ ማለት ቪዥዋሊ ማለት ነው ስታየው ብለህ የምትለው ቀልዶች አይደሉም እኮ። ድሮ የአለቃ ገብረሃና ነው የማን እንደዚህ አንድ መኳንን ተጠርተው ሲሄዱ አናስገባም ይሏቸዋል። ድሬስ ኮዳቸውን አልጠበቁም። ስለዚህ ይመለሳሉ። ሲመለሱ ከዛ በኋላ ልብሳቸውን አስተካክለው ይመጡና መጨረሻ ልብሱን በወጥ ቀቡት ምናምን ነገር የሚባል ነገር አለ። ያው እሳቸው እንግዲህ ማስተላለፍ የፈለጉት መልእክት አለ። እኛም ልጅ ሆነን ስንሰማ ልክ የነበሩ ይመስለናል። ግን ደግሞ ስታየው በአንዳንድ ሁኔታዎች ልክ አይደለም። እኛ ያጋጠመንን ነገር ለምን አልነግርህም? እዚሁ አዲስ አበባ ከተማ ውስጥ የሆነ ቦታ ስንሄድ ያው አሁን አብዛኛው ያኔም እንግዲህ ቆይቷል። ወጣቶቹ በአብዛኛው ስኒከር ጫማ የማድረግ ነገር አለ። ስኒከር ጫማ አድርጓል አንድ ጓደኛችን እና አንድ ቦታ ተጋበዝን እና ናይት ክለብ ነው እና ስንገባ ነው በቆዳ ጫማ ካልሆነ በዚህ ጫማ እናስገባም አሉ። እኛ ምን እናደርግ አሁን እንደዚህ ተጋብዘናል ምናምን ብለን እንትን አለን። ልክ ናቸው። ስኒከር አይገባም የሚባልበት ጂንስ ልብስ አይገባም የሚባልበት ያው ብዙ እንዳለ ይታወቃል። በኋላ ላይ አይ እንትን ካላላችሁ ጫማ አለ፣ ጫማ አዘጋጅተዋል። በቃ ጓደኛችን ጫማ አድርጎ ገባ። የራሱን ጫማ አውልቆ የተቀመጠለትን ጫማ አድርጎ መግባት ነበር። ጥሩ ነው። ቢያንስ እኮ ይሄ ሰዎች እንዳይመለሱ የሚያደርግ አንድ አማራጭ አምጥቷል። ልክ ነው። እና እንደዚህ አይነት ከልብስ ጋር የተያያዙ ነገሮች ብቻ ሳይሆን ቅድም እንዳልነው ነው። ፕሮቶኮል ስርዓት ሲኖር የሚያነበው ሰው ማንን ነው ለዚህ ኃላፊ የሚያደርገው? ቅድም አሁን በደብዳቤ ሲመጣ ኢሜይል ስትመልስ ምናምን ስታደርግ እነኚህ ነገሮች አሁን ካለው ዘመን ጋር ስታይ ስፒድ ነው ወሳኙ የሚል አይነት ሰዎች መጥተዋል። እና በዲፍረንት ካልቸር ውስጥ ዲፍረንት ነገር ያመጣል። የሲሊኮን ቫሊ አሁን የአሜሪካ የዲጂታል እንትን ላይ ያሉት ትልልቆቹ ሀብታሞች
እነሱ በቃ እኛ ስፒድ ነው ማተር የሚያደርገው። ቲሸርት ዲሲሽን ፋቲግ የሚሉት አለ። ምን አይነት ከረባት ለማድረግ ምን አይነት ልብስ ለማድረግ እኔ መጨነቅ የለብኝም። ስለዚህ እኔ የማደርገው ምንድነው የተገኘውን ልብስ ነው። ለምሳሌ አንድ አይነት 12 ልብስ ምናምን ገዛለሁ ብሏል አንድ ጊዜ ስቲቭ ጆብስ። ስለዚህ ሁሌ ስለብስ እቺ ተርትል ኔክ ቢትልስ ምንላት እኛ ቢትልስ እና ጂንስ ሱሪ ነጭ ስኒከር ጫማ ምናምን ነገር ያደርጋል ሁሌ ለማሰብ እንትን ነው። ሌሎችም እንደዚሁ ዳን ማርቴሊ ምናምን የሚሏቸው ሰዎች አሉ። ያንን አይነት እንመርጣለን የሚሉ አሉ። ግን አሁን የምናወራው ግን ሞር በጋቨርናንስ ደረጃ በሲኢኦ ደረጃ ትንሽ ሃይ ሌቭል በሆነው ደረጃ ነው። ያኛው የኢንተርፕሬነራል ስፒሪት ነው። እንግዲህ ሁሉ ነገር ቦታ አለው አይደል? ስለዚህ በኢንተርፕሬነራል ስፒሪት ያለውን ትተን ሞር ወደዚህኛው ስትመጣ ስርዓት አለው። በቃ በነገራችን ላይ ፕሮቶኮል እኮ እንትንም ላይ አለ። የኢንተርኔት ኮሚኒኬሽኖች ላይ ምናምን ፕሮቶኮል አለ። ለምሳሌ አንድ አይነት ዳታዎች አንዴ ቢመጡ የትኛው ይቅደም? እንደ ትራፊክ ህግ በለው። ትራፊክ እንትን ላይ ሲመጣ ማን ነው መጀመሪያ መስተናገድ ያለበት? ቅድም እንዳለው ኮል ላይ ለመግባት ቶስት ሲደረግ ለምሳሌ ጽዋችን እናንሳ ሲባል እንዴት ነው ጽዋ የሚነሳው? ዝም ብለህ ነው ጽዋ የምታነሳው? ማን ነው መጀመሪያ የሚናገረው? ቀጥሎ ምን ይደረጋል? ተቆሞ ነው? ቁጭ ተብሎ ነው? እነኚህ ነገሮች ናይቭ እንዳትሆን። እንግዲህ ክፋቱ ምንድን ነው? ድንገት ትነሳለህ፣ የሆነ ቦታ ትገኛለህ እና ትሾማለህ ወይ የሆነ ቦታና ፕሊዝ ስትባል እዛ ጋር ትንሽ ኦክዋርድ እንዳትሆን፣ እንደው ኋላ ቀር ወይም ያልሰለጠነ አይነት ስሜት እንዳታስተላለፍ። ቢኮዝ አንዳንድ ሀገራት ሃይሊ ሴንሲቲቭ ናቸው። የሄድከው በጣም ለትልቅ ጉዳይ ሊሆን ይችላል። ትልቅ ዴሊጌሽን መርተህ ሊሆን ይችላል። አንተ ኮንሴፕቱን ታውቃለህ፣ ግን ኮንሴፕቱን አውቀህ በፎርም ችግር ልታጣው ትችላለህ፣ ዲሉን ልታጣው ትችላለህ። ቢኮዝ ይሄ እኮ ገና ያልሰለጠነ ነው፣ ገና ኋላ ቀር ነው ምናምን ልትባል ትችላለህ። ያ ከሆነ የምታገኘውን ነገር ታጣለህ ማለት ነው። ሶፊስቲኬትድ የሆንክ በመጣ ቁጥር ግን ዋጋህም ይጨምራል። በተለይ የሀገር የኩባንያ መልእክት ይዘህ ሄደ ከሆነ ያንን የማስፈጸም ነገር ትልቅ ነገር ይሆናል። ይሄ ፈርስት ኢምፕሬሽን ላስትስ ሎንገር የሚባል ነገር አለ አይደለም? ስለዚህ እንደዛ ነገሮችን ማወቅ፣ አካሄድን ማወቅ፣ ካያያዝ ይቀድላል፣ ከአነጋገር ይፈረዳል እንደሚባለው እነኛን ነገሮች ባወቀ ቁጥር ዲስጋይዝ ከእኛ መሀል አንዱ ነው፣ እኛን ይመስላል የሚል ነገር ይፈጥራሉ። ቢኮዝ እነ ጃፓን ምናምን በጣም ወግ አጥባቂዎች ናቸው። ለስርዓት በጣም ከፍተኛ ትርጉም ይሰጣሉ። ኢንክሉዲንግ እንግሊዞች ያው በተለይ በዚህ የሚታሙ አይደሉም፣ ዋና ናቸው። ስለዚህ እንደዛ እና የየሀገሩ ኢቨን አረቦቹን ጋር ስትሄድ የዚህ የመጅሊስ ካልቸር የሚባላል እና እዛ ጋር እንዴት ነው የምትቀመጠው፣ እንዴት ነው የምትነጋገረው እና የየሀገሩን እንትን ማወቅ በጣም ጥሩ። ሁሉ ሀገር አንዳንድ አካል እንቅስቃሴ ድረስ ይሄዳለው። አንዳንድ ባህሎች ላይ ስትጨብጥ ራሱ እንዴት ነው የምትጨብጠው? ለምሳሌ ወደ አረቦቹ ጋር ስትሄድ ሴቶችን ለመጨበጥ እጅህን መጀመሪያ መዘርጋት የለብህም። ሴቷ ካልዘረጋች በስተቀረ አንተ ለመጨበጥ ፈርስት ሙቭ አትወስድም። ስትጨብጥ ራሱ እንዴት ሆነ ነው መጨባበጥ ያለው? ኢቭን መጨባበጥ እንዴት መጣ? አሁን እሱ ወደ ሂስቶሪካል ነገሩ መጨባበጥ የመጣው ድሮ ጩቤ ምናምን በሚያዝበት ዘመን ማለት ነው። ሰላማዊ ነኝ በእጄ ምንም ነገር የለም ለማለት ነው ይሄን የምታነሳው። ወታደራዊ ሰላምታ እንዴት መጣ? ድሮ ሄልሜት ላይ መከለያ፣ የፊት መከለያ ነበር። አሁን ያን መከለያ ማንሳት አለብህ። ስለዚህ ብሎ ለማንሳት ነው መጀመሪያ ሰላምታ የመጣው ማለት ነው። መከለያ፣ የፊት መከለያ ማንነቱ እንዲታወቅ እገሌ ነኝ ብሎ በሃይራርኪ ከፍ ላለው ሰው ሰላምታ ሲሰጥ ማለት ነው። አሁን አንዳንድ ሰው አጋጥሞኝ ያውቃል። ጥቁር መነጽር አድርጎ ቢሮ መጥቶ ሊያናግርህ ቁጭ ብሎ ያናግራል። ግን እኔም እየሰራው ነው መልስለት። ምክንያቱም አይኑን ካላሳየኝ እኔ ለምን አይኔን አሳየዋለሁ? ከዛ ራሱ ይገባውና ነገር ባይን ይገባል ይላል። ለምን አታየኝም ሲል መነጽርስ አንተ እያየኸኝ እኔ የማይል ምንድን ነው? ስለዚህ ያው መውለቅ አለበት ጥቁር መነጽር ሲሆን እንደዚህ አሁን ከመነጽርም ጋር ተያይዞ እና ፕሮቶኮል ትልቅ በጣም ሰፊ ነው። ወደ ቀደሙ እንግዲህ ወደ አነሳ ነው ርዕሰ ጉዳይ እንምጣ። ስለ አለባበስ፣ ስለ ገጽታ። እንግዲህ አለባበስን ገጽታ ነው የሚሉትና ስለ አለባበስ አነሳ በጣም የሚገርመኝ ነገር አለባበስ መጀመሪያ እንደ መሰረታዊ ፍላጎት ነበርና በኋላ ላይ ግን አሁን ሙያዊ መግለጫ፣ ለምሳሌ ቅድም ወታደር ብላል። ወታደር ነው እገሌ የስልጣን ማሳያ፣ የሀብት ማሳያ እስከ መሆን ደርሷልና እንደው ወደዚህ እንዴት ተሻገረ የሚለው ሁሌ ጥያቄ ይሆንብኛል። እንዴት ወደዚህ መጣ? እንደው ከመሰረታዊ ፍላጎት አልፎ ይህንን ነገር ወደ ማሳየት እንዴት ተሻገረ የሚለው ለእኔ ጥያቄ ነው። ምናልባት ተመልካቾችም ጥያቄ ይሆናልና እስቲ እዚህ ላይ የተወሰነ ቆይታ እናድርግ። ልብስ ያው
የማንነት ኤክስቴንሽን ነው። ሰው ማንነት አለው። ያው ውስጣዊ ካራክተሩ አለ፣ ደግሞ ቢሄቪየር የምንለው አለ እንደ ሁኔታው የሚቀያየር። ከዛ በኋላ እንግዲህ ያሉ ኤክስቴንሽኖች አሉ። የማንነት ወይም የብራንድ ኤክስቴንሽንስ ስንል ኢትስ ኖት ኦንሊ ልብስ ብቻ አይደለም። አሁን ዲስ ዴይስ የምትይዘው ፎን ወይም ስልክ ራሱ የአንተ ብራንድ ኤክስቴንሽን ነው። ኢቨን የምትነዳው መኪና የአንተ ብራንድ ኤክስቴንሽን ነው። የምትኖርባቸው አካባቢዎች፣ የምትኖርባቸው ጓደኞች ሁሉ ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለም። ልክ እንደዛ ኤክስቴንሽኖች ናቸው። ሶ ወደ ልብስም ጋር ሲመጣ ተመሳሳይ ነው። አለባበስ ካላወቀ ያ ሰውዬ የሆነ የጎደለው ነገር አለ ማለት ነው። ስለዚህ እንደ ናይቭ ወይም ደግሞ ገና እንዳለመብሰል እንዳለመሰልጠን የሚታዩ ነገሮች አሉ እና ሰዎች ሰውን ሲያዩ ምናምን ብሎ ሲሉ ገና እንግዲህ ከቤት አያያዝ ጀምሮ ከአለባበስ ድረስ ይሄዳል ማለት ነው። መንገድ ላይ መጀመሪያ ቅድም ያነሳ ነው የፈርስት ኢምፕሬሽን ላስትስ ሎንገር፣ ወይም ገና ሲያይ መጀመሪያ ሰው የሆነ ጀጅመንት ይወስዳል ስለአንተ አጠቃላይ ሁኔታ። እንዴት ነው ለዲቴይል አቴንሽን ትሰጣለህ ወይስ አትሰጥም የሚሉት ነገሮች እየተያያዙ ይመጣሉ ማለት ነው። ሶፊስቲኬሽን ነው ማለት እየረቀቀ ሲመጣ። አሁን ዝም ብለህ የፋሽን አመጣጦችን ብታይ በየዘመኑ የተለያየ ፋሽን መጥቷል። ልክ እንደዛው ከዚህ ከፕሮቶኮል ጋር ተያይዞ ደግሞ ልክ እንደዛው እየተቀያየሩ የመጡ ነገሮች አሉ። ግን በዋነኛነት ብዙ ፕሮቶኮሎች ክላሲክ ወይም ደግሞ ዘመናዊ ሽሬ የሚባሉ አይነት ነገሮች ናቸው። በረጅም ጊዜ ነው የሚቀየሩት የፕሮቶኮሎቹ እንትኖች። ግን ለቦታው ፊት እንዲያደርጉ ኤክስክሉሲቪቲን ማሳያ ከሌላው ሰው የትኛው ነው ንጉሱ ብለህ መጠየቅ የለብህ። ገብቶሃል? ንጉሱን የሀፍት ነው ይህም በሚደፋው ዘውድ ምናምን ነገር እንትን ማለት አለብህ። የትኛው ነው ፓትሪያርኩ ብለህ ማለት የለብህ። ታውቃለህ ማለት ነው። ሰዎች ለምሳሌ እንደ ሃይማኖታቸው አሁን በሃይማኖት ብንሄድ የሄድ ጊር ወይም ደግሞ ቆብ አናት ላይ የሚደረግ አለባበስ የሚያደርጉ አሉ፣ የሚከለክሉ አሉ፣ ወይም ማንሳት አለብህ የሚሉ አሉ። ለምሳሌ ቤተ መቅደስ ስትገባ ኬፕ ካለ ታነሳለህ አንተ። ማያነሱ ሰዎች ግን ደግሞ አሉ፣ እነሱ አሁን ኦቶራይዝድ ይሆኑ። ስለዚህ ለቦታው ነው ያንን ነገር የምታደርገው። ጫማ ማውለቅ ያለብህ ቦታ አለ። ለምሳሌ መንፈሳዊ ቦታዎች ወይም ቤተ መቅደሶች ወይም ደግሞ እንደዚሁ መስጊዶች አካባቢ ማለት ነው። ስለዚህ ምኩራብ የሚባሉት አካባቢ እንድታወልቅ ዲማንድ የሚያደርጉ አሉ። ጫማ ልታወልቅ ይገባል እዛ ጋር ማለት ነው። ጫማ የሚያስወልቅ ጉዳይ ካለ ምን አይነት ጫማ ማድረግ እንዳለብህ ሀፍቱ ዲሳይድ። ስለዚህ አንድ ልብስ ስትለብስ የቀኑ ውሎህን አስበህ መልበስ አለብህ። ወደ ስፖርት ሜዳ ስትሄድ የምትለብሰው ልብስና ወደ ኦፊስ ስትሄድ የምትለብሰው ልብስ አንድ አይነት አይደለም። ወደ ጋራጅ ስትሄድ የምትለብሰው ልብስ አንድ አይነት አይደለም፣ ወይም መሆን የለበትም። እኔ ላለው በፊት ሙሉ ልብስ በቃ ሲዮ ሆኜ ስሰራ ምናምን ነገር ሙሉ ልብስ ለብስ ምናምን ሲሆን አንተ ዘነጠ ምናምን የሚለኝ ከቤትም ከምንም ይነሳል ማለት ነው። ለእኔ እኮ ይሄ ቱታዬ ነው፣ የስራ ልብሴ ነው። አይ ሃቭ ቱ ዌር ላይክ ዛት። ለቦታው ነው የምትለብሰው ሁል ጊዜ። ቅድም እንዳልነው አንድ የሃይማኖት መሪ ቦታውን የሚመስል አለባበስ እንዲኖረው ያስፈልጋል። አንድ የወታደራዊ ተቋም መሪ ያንን ሁሉ ኒሻን አድርጎ ኬፕ አድርጎ ምናምን እንደዛ አይተኛም። ቤቱ ሲገባ እኮ እንደማናችንም ፒጃማ ያደርጋል ምናምን ነገር ያደርጋል። እንደዛ ይላል። ቦታው ላይ ሲገኝ ግን ያን ስሜት መስጠት አለበት። የሚያስተላልፈው መልእክት አለ። ስታየው ግሬሱ ይጨምራል። ይሄ ግርማ ሞገስ የምንለው ነገር ካሪዝማቲክ እንዲሆን ያደርገዋል። ውስጥ ያሉ ሌሎች ነገሮች እንዳሉ ሆነው እነኚህ ተቀጽላ የሆኑ ብራንድ ኤክስቴንሽኖችም ዝርክርክ ሳይል ማለት ነው ስርዓት ባለ ከለሩን በጠበቀ ከለሩ ማች ተደርጎ ብዙ ተጠንቶ ነው የሚሰራው። ዩኒፎርም ምናምን ሲሰራ ተጠንቶ ነው የቱ ከለር ከየቱ ጋር ይሄዳል፣ ምን አይነት ክራቫት ይልበሱ፣ ሸሚዛቸው ምን አይነት ይሆን። ኢቨን ቱ ኤክስቴንት አንዳንድ መስሪያ ቤቶች እኮ የፀጉር ከፍታ ሌቭል ምን ያክል መሆን እንዳለበት ይወስናል። እንደፈለግህ ዝም ብለህ ፀጉር ከስራዬ ጋር ምን አገናኘው ምናምን ማትልበት ነገር ነው። ድሮ አሁንም እንዳለ ይመስለኛል ባንኮች አካባቢ ያለባበስ ሁኔታዎች ያው ዲፋይን ይደረጋሉ። ምክንያቱም ብርህን አንተ የምትሰጠው ሰው ብጭቅጭቅ ያለ ልብስ ትቤድ እስኪ የእምነት ማሳያ ይሆናል። ደህና ሰው የለም እስኪ ደህና ሰው ጥራ ልትለው ትችላለህ። ለሱ መስጠት ኮምፎርት ላይ ሰጠ ወይም ላይመቼ ይችላል። ስለዚህ እንደዛ ነገር ስላለ እነኚህ አለባበሶች በጊዜ ሂደት የሰውን ትረስት ማምጫ ናቸው። አለባበስ የሰውን ትረስት የሰውን ራንክ ማሳያ ዲፋይን እንዲደረግ። አሁን ሌላው ይቅርና አሁን የኢትዮጵያ አየር መንገድ ወይም የሌሎች ፓይለቶች አለባበስና ተመሳሳይ ከለር አለው አይደለም። ነገር ግን እዚህ እጃቸው ላይ የሚደረገውን
መስመር ስታይ ወይም እዚህ ላይ ያለውን ሸሚዛቸው ላይ ያለውን መስመር ስታይ ባለ 3 መስመር ሲሆን ኮፓይለት ነው ማለት ነው። ባለ 4 ሲሆን ነው ዋናው ፓይለት ወይም ካፕቴኑ ነው የምትለው። ስለዚህ ልክ እንደ ወታደራዊ ማዕረግ ማለት ነው። ስለዚህ አሁን ይሄን የሚያውቅ ምንድነው ኢፍ ዩ ኖ ዩ ኖ የሚባል ነገር አለ አይደል? ስለዚህ ማወቅም ራሱ ይሄንን እውቀት ይጠይቃል። ስታይ ይሄ ነው ፓይለቱ፣ ይሄኛው ኮፓይለቱ ነው ምናምን ትላለህ ማለት ነው። ወታደሮችንም ስታይ ይሄ ጀነራል ማዕረግ ነው፣ ይሄ የኮሎኔል ነው፣ ይሄ ሻለቃ ነው፣ ይሄ ሻምበል ነው፣ ይሄ መቶ አለቃ ነው ምናምን እንደምትለው ማለት ነው። እና ልክ እንደዛው መግባቢያ ነው። ይሄ ሳይለንት የሆነ ኮድ ነው ማለት ነው። አለባበስ እንግዲህ የተቋማት ገጽታ ብራንድም ነው ተብሎ ይወሰዳል። አንዳንድ ተቋማትን ስናይ ዩኒፎርም የሚለብሱ አሉ። ቅድም ያነሳው የአየር መንገዱ ጥሩ ምሳሌ ነው። ሌሎች ተቋማት ደግሞ እንደዚህ ልበሱ አይሉ፣ ግን ልክ የቢዝነስ አታየር አንዳንዱ ቅድም ያልነው ዩኒፎርም ወይም ደግሞ የደንብ ልብስ አለው። አንዳንዱ ደግሞ ቅድም ያልነው ያነሳ ነው የቢዝነስ አታየር አለው። ለእነዚህ መነሻዎቹ ምንድን ናቸው? የትኛው ነው ዩኒፎርም ወይም ደንብ ልብስ የሚለብሰው? የትኛው ነው እንደ ቢዝነሱ መልበስ ያለበት ተቋም? ኦኬ ጥሩ ነው። ዩኒፎርም ማለት ምንድን ነው? ዩኒ ማለት ያው አንድ ማለት ነው። ፎርም ማለት ያው ቅርጽ ማለት ነው። ስለዚህ አንድ አይነት ቅርጽ፣ አንድ አይነት አለባበስ፣ አንድ አይነት ቀለም ያላቸው እንዲሆን ማለት ነው። ይሄ የምትፈልገው ምንድን ነው? በተለይ ከከስተመር ጋር የምትሰራ ከሆነ ከስተመር ኮንፊውዝድ መሆን የለበትም። ለምሳሌ ሕክምና ተቋማት አካባቢ ስትሄድ ነጭ ጋዋን ያደረገ ሰው ካየህ ከሕክምናው ጋር የተያያዘ ወይ የዛ መስሪያ ቤት ሰራተኛ ነው ማለት ነው። ስለዚህ አንዳንዱ ሰው ይሄድና ነርሶቹንም ዶክተር ሊላቸው ይችላል። ስለዚህ ዶክተሮቹ ደግሞ እንዲለይ ስቴቶስኮፕ ዩዥዋሊ ያው የሐኪም መገለጫ ነው። ስለዚህ ስቴቶስኮፕ ይዞ ልታየው ትችላለህ። ወይም ደግሞ እዚህ ላይ ኔም ታግም ይጻፋል። ለምሳሌ ሲስተር ከሆነች ሲስተር ገሌ፣ ዶክተር ከሆነ ደግሞ ዶክተር ገሌ ተብሎ ይጻፋል ማለት ነው። ስለዚህ ካስተመር ፍሬንድሊ ከማድረግ አኳያ ነው። ሱቆች አካባቢ ለምሳሌ አሁን ሱፐር ማርኬቶች ላይ አንዳንዴ ኮንፊውዝድ ብትሆንባቸው ሁኔታዎች ያጋጥማል። ዩኒፎርም ካለበሱ የሚገዛውን ሰውዬ እንትን ዕቃ የት ጋር ነው ማገኘው ብትለው ለምን ተናገርከኝ አይነት ቅሬታ ሊፈጥር ይችላል። ያኛውም ሰውዬ ብዙ ሰው መጠየቅ የለበትም። ኢዝሊ እርዳታ ሲፈልግ ማግኘት የሚችልበት አይነት ሆቴል ቤቶች፣ አሁን ቅድም እንዳልነው ሱፐር ማርኬቶች፣ ኢቨን የተለያዩ ኩባንያዎች ውስጥ ማለት ነው። ባንኮች፣ የኢትዮጵያ ንግድ ባንክ ይመስለኛል አሁን ለዛ ሁሉ ሰራተኛ ዩኒፎርም አስለብሷል። ጥሩ ነው። ያው አንዳንዴ እንደውም ጥቁር ልብስ ስታይ በቃ ስቴዲየም አካባቢ፣ ብሔራዊ ቲያትር አካባቢ ስታይ በቃ የንግድ ባንክ ሰራተኞች መሆናቸውን ታውቃቸዋለህ። ኦኬ። ያው በዋነኛነት ግን ለውጩ ሳይሆን ውስጥ ባለህበት ጊዜ ያው ትክክለኛው ነገር እሱ ነው። ለምሳሌ ለብሰው መውጣት አለባቸው ብዬ አላስብም። ሲወጡ ሌላ ነው መሆን ያለበት። አንሌስ ኤንድ አዘርዋይስ እፈልገዋለሁ እንደዛ መሆኔን መታወቂያን ብለህ እኮራበታለሁ ብለህ ካላልክ በስተቀር ግን ትክክል የሚሆነው እዛ ውስጥ ስታደርገው ደኒ ነው። በቃ ባንክ ሰራተኛ የትኛው እንደሆነ ምን መጠየቅ እንዳለበት አውቃለሁ። አንዳንድ ባንኮች እንደዛ የሌላቸው አሉ። ያው ስማቸውን አልጠራም። በርካታ አይቼ ለራሴ ልክ አይደለም ብያለሁ። ለምን ለዚህ አሁን አተው ነው ብዬ ያልኩበታል። ማለት ሁሉም ሰው እኮ ይለብሳል። ባንክ ጋር አሁን ያሉ ኦፊሰሮች ሙሉ ልብስ ክራቫት ምናምን ያደርጋሉ። ግን ከዛ ይልቅ ዘብረቅረቅ ከሚያደርገው ማለት ነው አንዱ ሌላ የሌላኛው ሌላ ምናምን ከሚሆን በአንድ በኩል ያው ነፃነት ይሰጣል የሚሉት ነገር አለ። ግን ዩኒፎርሚቲ ኢዝ ሞር ክሬዲብል። በነገራችን ላይ አምባሳደር ጋርመንት እየሰራን እያለ ለኢትዮጵያ ብሔራዊ ቡድን ያኔ ደቡብ አፍሪካ ላለፈው ማለት ነው ለሱ ቡድን ሙሉ እንትኑን ጥቁር ሱት ከሸሚዝ እና ከጫማ ጋር ምናምን ስፖንሰር አድርገን ሰጥተናል ያኔና ዩኒፎርሚቲው በቃ እንዲህ ስታየው ኢሜጁ የብሔራዊ ቡድኑን እንትን ትልቅ ግርማ ሞገስ የሚሰጠው ነገር ነው። እና ዲፕሎማቶቻችንም ወይም ደግሞ የመንግስት ዴሌጌቶች ወደ ውጭ ሲሄዱም ይሁን እንደዛ አይነት ነገር ቢኖራቸው በጣም አሪፍ ነገር ነው ላለሁ። እንደውም አንተ እኮ ፓወር ኦፍ ዩኒፎርም እያልክ ያው ማህበራዊ ሚዲያ ላይ በተለይ ፌስቡክ ላይ በጣም ንቁ ተሳትፎ ከሚያደርጉ ከሚጽፉ እንደውም ሳጽፍ ስትቀር የታለ ዛሬ ቦርሳችን ይላሉ አንዳንዶች እና እዛ ላይ ስታነሳ ዩኒፎርም አንዳንድ የምታስቀምጣቸውን ፎቶዎች ያለውና እውነትም ዩኒፎርም ውስጥ ቅድም ያልከው አንድነት ውስጥ የዓላማም ተመሳሳይነትን ያሳያል የሚለውን ነገር እንመለከታለን። ቅድም ያነሳው ግን የንግድ ባንኩ ላይ እንመለስ። ትክክል። አንዳንድ ተቋማት የሚለብሱት ልብሳቸውን ወይም ዩኒፎርማቸውን እንግዲህ እንደ ዩኒፎርም ከወሰድ ነው የንግድ ባንክና አለባበስ እዛ ስራ ላይ በሚሆኑበት ጊዜ ብቻ ነው። እንደውም የአንዳንድ ተቋማትን የድሬስ ኮድ ወይም የአለባበስ መመሪያ ለማየት ሞክሬ ነበር እና የሚችሉት እዛ ውስጥ እስካሉ ብቻ ነው፣ ሲወጡ አይችሉም። እና የንግድ ባንክን በዚህ መንገድ አስቤው አላውቅም። ምናልባት ምቹ ካለመሆን ይሆን
ልብስ ሙሉ ልብስ መተህ የምትቀይርበት ቦታም ምናልባት ከዛ ጋር ከተያዘ ብዬ ነው። ሊሆን ይችላል። እኔም እንደዛ ነው የምጠረጥረው። ግን ያው ቤስቲንግ ቢሆን ጥሩ የምለው እኔ በቃ ባንክ ውስጥ ስትገባ ብቻ ያንን የምታየው ሆነው ውጪ ሲሄድ ማንም ሰው በራሱ ልብስ እንደተመቸው ሁኔታ ቢሄድ በጣም ጥሩ ነው። መታየት እንደሚፈልገው ገጽታ ሆኖ እንዲታይ ማለት ነው። ዩኒፎርም እንግዲህ ልክ ቅድም ለፕሮቶኮል ከቤት ይጀምራል ምናምን እንዳልነው የዩኒፎርም ልምምድ የሚጀምረው ከትምህርት ቤት ነው። ወደ ኬንያ በመኪና ከዚህ ከሰሜን ኬንያ ወይም ከኛ በደቡብ ኢትዮጵያ በኩል ማለት ነው ከሰሜን ኬንያ እስከ ናይሮቢ ድረስ ሄጄ ነበረ ባለፈው ዓመት ወይም በ2024 ላይ እና በጣም የዩኒፎርም ካልቸሩ በጣም የሚገርም ነው ያለው። ትምህርት ቤቶች በጣም ብዙ አላቸው ሰሜን ኬንያ ላይ አዳሪም ተመላላሽም ተማሪዎች ማለት ነው። ዩኒፎርም በጣም አላቸው። እኛም ሀገር ይሄ ዩኒፎርም ነገር በጣም ጥሩ ሆኖ እየሄደ ነው። ምክንያቱም በልጆች መካከል ልዩነት እንዳይኖር ማን ምን ለበሰ እንዴት ሆነ ምናምን። ግን የኛ ዩኒፎርም ኢንኮምፕሊት ነው። የቀረው ነገር አለ። ምን እንደቀረው ታውቃለህ? ገምት። አላውቅም። ምናልባት ጫማ ላይ አሁን ለምሳሌ የኬንያ እና የታንዛኒያ እንትኖች ብታይ ማለት ነው ጫማቸው ዩኒፎርም ነው፣ ቆዳ ጫማ ነው። አሁን የኛ ወጣቶች ቆዳ ጫማ ማድረግ ነውር እስከሚመስል ድረስ ለልጆች አሁን ጫማ ልግዛላችሁ ብትል ነው ቆዳ ጫማ የትልቅ ሰው እንትን ነው ምናምን ብለው የሚያስቡት ማለት ነው። አንዳንድ ትምህርት ቤቶችም አይፈቅዱም ቆዳ ጫማ። ግን ያኛው ነው የማይፈቀድ እኮ። ያኛው ታውቃለህ፣ ይሄ ስኒከሩ የሚፈለገው ለምንድን ነው? ላብ ምናምናም ካለ እንትን ይላል፣ ይነፍሳል። አንዳንዱ እንደውም ከስር ቀዳዳ ኖሮት ከታች ውሃ ካለ ዝናብ ካለ ምናምን ነገር የሚያስገባ አለ። ስለዚህ አሁን ቅድም እንዳልኩ ናይት ክለብ ላይ ይሄ አይፈቀድም ምናምን የሚለው እንትን ውሃ ምናምን ነገር አስገብቶ ሌላ ጠረን የማምጣት አዝማሚያ ስላለው ነው። ስለዚህ ቆዳ ጫማ ነው ሞር ትክክለኛ ተደርጎ የሚታሰበው። ግን አሁን እንዳልኩ ዘመኑ ስፕሊት እንትን አምጥቷል፣ ጫና አምጥቷል። ምክንያቱም which one shall I follow የትኛውን ልከተል የሚለው ነገር እያጨቃጨቀ ያለበትና እንደዚህ አይነት ቴንደንሲዎች ያሉበት ነው እና ዩኒፎርም ግን ከታች ጀምሮ ማስተማር። ምክንያቱም ዋናው የዩኒፎርም ዓላማ ሰዎች በልብስ ውድድር ትተው ስራ ላይ እንዲያተኩሩ፣ አንድ ሰዎች በጫማ ውድድር ትተው ትምህርታቸው ላይ እንዲያተኩሩ እንደዚህ ለማድረግ ነው እና ደግሞ ኢዚሊ አይደንቲፋይድ እንዲሆኑ ጥበቃም ነው። አሁን ዩኒፎርም የለበሱ ህጻናት ስናይ በቃ እነዚህ ሰዎች እንክብካቤ ጥበቃ ያስፈልጋቸዋል ብለን ታዋቂ እንድንጠነቀቅም ጭምር ተማሪ ነው ትላለህ። ለምሳሌ ያልሆነ ቦታ ሲገኝ አሁን አንዳንድ ልጆች እንደዛ ጥሩ አነሳህ እንደው አንዳንድ ልጆች ትንሽ ጉርምስና ላይ ያሉ በቦርሳቸው ሌላ አይነት ልብስ ይዘው ሄደው ከቤት ይወጡና ከዛ በኋላ ከትምህርት ቤት እንደወጡ ኢሚዲየትሊ ልብሳቸውን ቀይረው በሌላ አይነት አለባበስ ምናምን የሚታዩ አሉ። ይህን አሁን ጥበቃውን ሚስ ታደርጋለህ ወይም ተማሪ መገኘት ያለበት ቦታ ላይ ሊገኙ ይችላሉ። እነኛ ተማሪዎች ወንድ የሚሆኑ ሴት ማለት ነው እና ለጥቃትም ሊጋለጡ ይችላሉ። ስለዚህ ዩኒፎርም በአብዛኛው እኔ ማን ነኝ የሚለውን ነገር የሚገልጽ ነው። ቤተ ክህነት ብትሄድ ታውቃለህ የትኛው ነው ጳጳስ፣ የትኛው ነው ካህን ወይም ቄስ የሚለውን ትለያለህ። የትኛው ነው ዲያቆን የሚለውን ትለያለህ በቃ በማየት ብቻ። እና ቅድም ያልነው ነገር ነው በቃ እዚህ የፕሮቶኮል ያለባበስ ምናምን ነገር ሶፊስቲኬሽን ነው። እንደዚህ ኑዋንስድ የሆነ ማለት ረቀቅ ማለት። በነገራችን ላይ ፈረንጆች እኮ እንወራችኋለን ብለው ሲመጡ ያኔ ድሮ አንዱ እንትናቸው ምንድነው የሚወሩት አፍሪካን ምናምን አልሰለጠንም በሚል ነው። አለመሰልጠኑ በልብሱ ብቻ የሚታይ አይደለም፣ በአመጋገቡ ጭምር ይሄዳል። እና አክሊሉ ሀብተወልድ አንድ ጊዜ ፈረንሳይ ላይ ምን አደረጉ? ሰዎችን ሰብስበው በጣም ብዙ የተለያዩ አይነት ወጦች ማለት ነው ዶሮ ወጥ ምናምን ምንቸት አቤሽ እንደዚህ ብዙ ነገር አሰርተው አቀረቡ። እናንተ ሰዎች እንዴት ነው አልሰለጠናችሁም የምትሉን? ሎክ እኛ የምንበላው እንደዚህ ነው። ስልጠናችን ምልክት ይሄ ነው። አሁን ዛሬ በአብዛኛው ሰው ሀብት ሲያገኝ ምናምን ነገር በአብዛኛው የሚመገበው ጥሬ ስጋ ነው። ጥሬ ስጋ ምንም ሶፊስቲኬሽን የለውም ማለት ጥሬ ነው። ከተፈጥሮ ብዙ አራቀም። መጥበስም ከተፈጥሮ ብዙ አራቀም። ልክ አሁን ቆሎ ወይም ንፍሮ ብዙ ሶፊስቲኬሽን የለውም አይደለ? ግን ስንዴን ፈጭተህ አብክተህ እርሾ ጨምረህ ጋግረህ ድፎ ዳቦ ይሁን ሌላኛው ፍርኖ ዳቦ ይሁን ወይም ፒዛ መስራት ትንሽ ረቀቅ ያለ እውቀት ይጠይቃል። ማንም ሰው ዝም ብሎ ከመንገድ ላይ መጣ ና ፒዛ ስራ አትለው፣ እውቀት ይጠይቃል። ና ኬክ ስራ አትለው፣ እውቀት ይጠይቃል። ጥሬ ስጋ ግን ያው አሁን ላለው ለከተማ ሰው ይክበድ እንጂ ድሮ ያለ የገጠር ሰው ማንኛውም ሰው በሬ ወይም ፍየል አርዶ ስጋ ጠብሶ ማብላት ከባድ ነገር አይደለም ለማንም። እና
ከአመጋገብ ራሱ የመራቀቅ ደረጃ ነው ያሳያል። ቋንቋ አገላለጽ ቅድም እንዳልነው ሰዎች ምንም ነገር እንትን ሳይሉ አሁን ኦርኬስትሬሽን ብለናል አይደለ? ቅድም የሙዚቃ ኦርኬስትራ ለመስማት ሙዚቃ መሳሪያ ስለቻልክ ብቻ ጥሩ ሜሎዲ ያለው ወይም ጥሩ ዜማ ያለው ነገር አታወጣም። ኮንዳክተሩ ምናምን ብሎ ወይም ከፊት ለፊት ኖታዎች ተጽፎ ብዙ ሰዎች አንድ ላይ ያ ህብር ወይም ሁባሬ የሚባለው ሃርመኒ እንዲፈጠር እንትን ይጠይቃል፣ ስርዓት ይጠይቃል ማለት ነው። ልክ እንደዛ ነው። በቃ ወደዚህም ጋር ስንመጣ አመጋገብ ላይ ስትመጣ፣ ሌላው ነገር ላይ ስትመጣ ሶፊስቲኬሽን ነው። ሰው ራሱን የሚገልጽበት እውቀት ነው። እዛ ውስጥ እውቀት ነው የሚተላለፈው። አለባበስ ላይ እውቀት ይጠይቃል። አሁን ነጠላ ሲሰጠን ነጠላ ለእኔ ብትሰጠኝ ኢትስ ቬሪ ዲፊከልት ፎር ሚ ለመልበስ ስላለመድኩት ምንም እንኳን ካልቸራችን ቢሆንም ማለት ነው። ስለዚህ ነጠላ እንዴት ነው የምታጣፋው? ጥለቱ እንዴት ነው የሚሆነው? የሰርግ ጊዜ እንዴት ነው የሚለበሰው? የሀዘን ጊዜ እንዴት ነው የሚለበሰው? ጥለቱን ዘቅዝቆ አድርጎ ምናምን የሚባሉ ነገሮች አሉ። ምንድነው ስትል ኮሚኒኬሽን ነው። ልክ አሁን ጥለቱ የሆነ ተዘቅዝቆ ሲታይ ሰዎች ያውና እናቶች ምናምን ምን ነው ይባባላሉ፣ ያስተላልፋል። ቅድም ያልከው እንደውም ያለ ቋንቋ መናገር ነው ነምበር ባር ኮሚኒኬሽን ያልከው እና ምን ነው ይላሉ። በፈረንጆቹም ነጭ አድርገህ ምናምን ግን ጥቁር ልብስ ጥቁር ክራቫት ምናምን አድርገህ ሲታይ ወራብንድ ምን ወርድ ይላሉ። እንደውም የነጮቹ አንዳንዴ ምንስተው ነገር አለና በብዛት ያዘን ልብስ ተብሎ አንዳንዴ ጥቁር በጥቁር እናደርጋለን። የነጮቹን ሳይ ደግሞ ከዛ በተቃራኒ ነው። ጥቁር ይለብሳሉ፣ ነጭ ሸሚዝ ያደረጉና ጥቁር ከረባት ነው የሚያደርጉት። እዛ ላይ እሱ ነው ስታንዳርዱ የሀዘን ተብሎ የሚቀመጠው። ምዕራባውያን እንደዛ ነው የሚያደርጉት። ያው ዝም ብለህ በየቀብሮቹም ላይ በሌሎቹም ላይ ስታያቸው ጥቁር ልብስ በነጭ ሸሚዝ በጥቁር ክራባት። አንዳንዴ የኛዎቹ መሪዎች ለሀዘን ሄደው ሚስ ሲያደርጉት ታያለህ፣ ወይም ሌላ ከለር ክራባት ምናምን ሲያደርጉ። አሁን ይሄ የፕሮቶኮል ሽሞች ምናምን ነገር ያው በደንብ ሊያውቁት የሚገባ ነገር ነው የሚሆነው ማለት ነው። ግን የክራባቱ አይነት ደግሞ ይወስኗል። በሌላ በኩል በተርፍላይ የምንለው እዚህ አንገት ላይ የምትደረገው ታይፕ በምትሆንበት ጊዜ ደግሞ እሱ አሁን ለራት ግብዣዎች ለምናምን የሚደረግ ነው። ኢቭን የልብሱም አይነት ይለያያል። አሁን ምንድነው ቱክሴዶ የሚባለው የቱክሲዶ አይነት እንትን ይለያል። ይሄ ላፕል የሚባለው እዚህ ላይ ይሄ ክላፓ እንለዋለን እኛ ሀገር ያሉት ሰፊዎች እንደዛ ነው የሚሉት። እዚህ ክላፓው ላይ የሚያብረቀርቀው ወይም ደግሞ ለስላሳው እንደዛ ነገር ምናምን ስታደርግ ያን ጊዜ ስኖሞሪ ሀዘን አይደለም። እና ፊልሞች አሉ እዚህ ላይ በጣም ብዙ የተሰሩ እና የሚገራርሙ። እስቲ እንደውም የፊልም ጥቆማዎችን እንስማና ዩኒፎርሙ ላይ ግን መመለስ ፈልጋለሁ። ደንብ ልብሱ ላይ ሶፊስቲኬሽን ነው ስላልክ እዛ ላይ መለሳሉ። ይህንን ጨርስና ፊልም አሁን ለምሳሌ አንዱ ዘ ዴቪል ዌርስ ፕራዳ የሚል ፊልም አለ። ዘ ዴቪል ዌርስ ፕራዳ ላይ ሜሪል ስትሪፕ የምትባል ያው የታወቀች ፌመስ አክትረስ አለች። እሷ በዋና መሪ ተዋናይነት የምትሰራበት ነው። እና እዛ ላይ በቃ ልብስ እንዴት እንደሚሰሩ ኢቭን ከሱት በመለስ አሁን የሰሚ ፎርማል የምንለው ወይም ብሌዘር የሚባል አለባበስ ለምሳሌ ኮቱና እኛ ሀገር በተለምዶ ኮምቢኔሽን የሚባለው ኮቱና ሱሪው የተለያየ ሆኖ እንዴት እንደሚለበስ፣ ክራቫቶቹ እንዴት እንደሚታሰሩ፣ ልብስ እንዴት እንደሚመረጥ አሶርትሜንቱ። አንፎርቹኔትሊ እኛ ሀገር ብዙ ነገር እንደዛ አታይም። ይሄን ነገር ስትለምደው ማለት ነው ውስጡ ስትገባበት አይንህ ልክ ምንድነው መጽሐፍ ቅዱስ ላይ ቅዱስ ጳውሎስ የሰዎችን አይን ገልጥ ዘንድ ያለው ነገር አለ። አይንህ በዛ መንገድ ሲከፈት ልብስ የምታይበት አይን ኮምፕሊትሊ ይቀየራል። እና ስታየው ይሄ ሰውዬ የለበሰው አለባበስ ምናምን ብለህ ሳትወድ በግድ ታደንቀዋለህ። ማግኔቲክ ነው፣ ይይዝሃል ማለት ነው። ይሄ የሰው ልጅ እንትን አለው ኦራ የሚሉት ነገር። አውራ ምንድን ነው ምንለው እንደ ማግኔቲክ ፊልድ ልበለው የአንተ ኤክስቴንሽን የሆነ ማግኔቲክ ፊልድ አለ። አንዳንዴ ድሮ እላለሁ እኔ ከትምህርት ቤት ምናምን ነገር በአውቶቡስ ሄደን ምናምን ነገር በጣም ድክም ይልህና ቤት ሻወር ስትወስድ ቅልል ይላል። ምንድነው የሚሉት በኋላ እኔ ሳነብ ያየሁት ይሄ ማግኔቲክ ፊልድ ከሌላ ሰው ማግኔቲክ ፊልድ ጋራ በተለይ በአውቶቡስ ሲሆን ጭንቅንቅ ይልና ፐርሰናል ስፔሱ ጠፍቷል እና እንትን ይሆናል፣ ይቆሸሻል ወይም ዳይሉት በሌላ ኢንቬድ ይደረጋል፣ ሌላ ይገባበታል። ስለዚህ እሱን ማጽዳት አለብህ ስታጥበው። ዩ ፊል ሪፍሬሽድ፣ የራስህን ማንነት ትጠብቃለህ። እና ፐርሰናል ስፔስ መጠበቅ እንደዚህ የሚባሉት ነገሮች ያው እያወካቸው ስትሄድ የእነኛ አይነት ነገር ብዙ ያላወቅነው ነገር አለ እዚህ ምድር ላይ። በነገራችን ላይ ሳይንስ ራሱ እኮ የሚለው 4% ብቻ ነው ሳይንስ ያወቀው። 96% ስለ ዩኒቨርስ ራሱ ማለት ነው። 96% አይታወቅም። አሁን እኛም ደግሞ ይሄ ሰው ሰራሽ ነው።
ሰው ሰራሽ ሆኖ የመጣውን ነገር ራሱ ማናውቀው በጣም ብዙ ነገር አለ። ለምሳሌ የሴት ቁልፍ፣ የሴት የሸሚዝ ቁልፍ፣ የወንድ ምናምን ይለ አንድ ጊዜ አንድ ጓደኛችን አሪፍ እንትን ይዞ መጣ፣ የሌዘር ጃኬት ማለት ነው። በኋላ አደረገና ስናየው አሪፍ አይደለም ምናምን፣ አሪፍ ነው ዛሬ 30 ዓመት ምናምን በፊት ነው እንግዲህ ገና ልጆች እያለን ማለት አሪፍ ነው። ከዛ አየርና ማን የሰጠህ አሉ። ከየት ነው የገዛኸው? አይ እገሊት ናት የሰጠችኝ። የሚያውቃት ምን ሸጠችልህ? ይሄ እኮ የሴት ነው አለ። እንዴት አለ? በምንድን ነው የሴት የምትሉት አለ። እንትኑ አቆላለፉ የሴት ነው፣ ወደዚህ ነው የሚቆለፈው፣ ወደ ሴት ዳይሬክሽን ማለት ነው። እና አሁን የሴቶች እንደዛ የሆነበት ምክንያት ሴቶች ዩዥዋሊ በአልባሽ ነው የሚለብሱት፣ በራሳቸው አይለብሱም። ወንድ ግን የራሱን እንዲለብስ ነው ኤክስፔክት የሚደረገው ምናምን ነገር እና እንዲህ አይነት። ስለዚህ ለአልባሹ በሚመቸው አቅጣጫ ልክ ከዚህ በተቃራኒ ወንድ የራሱ ስለሚለብስ፣ ስለዚህ ያኛው ግን አልባሹ እንዲመቸው ኦፖዚት ይደረጋል ማለት ነው። እና እንደዚህ አይነት በጣም ኑዋንስድ የሆኑ ነገሮች አሉ አለባበስ ላይ እና ማወቁ አይከፋም። ምክንያቱም መቼ የት ቦታ እንደምትገኝ አታውቅም። እኔ አሁን በግራኝ እጃቸው ግራኝ የሆኑ ልጆች አሉኝ። እኔም ኦሪጂናሊ ግራኝ ነበርኩ። ታንክስ ቱ ማይ ፋዘር ወደ ቀኝ ያስቀየረኝ ማለት ነው። አሁን ለምሳሌ አረቦች አካባቢ በቀኝ ማነው በግራ እጅ መብላት ነውር ነው። ምክንያቱም ግራ እጅ ያው እነሱ ከዚህ ከውዱ ምናምን ጋር ተያይዞ ግራ እጅ ይቆሽሻል ተብሎ ነው የሚታሰበው እና በግራ እጅ ውስጥ ከተህ ወይም ከሌላ ሰው ጋር ምናምን ብትል እንደዛ ነገር እኮ አንተ ምንም አላደረግም፣ ግን የሚታሰበው አሳምሽኑ እንደዛ ስለሆነ፣ ስለዚህ ግራኝ የሆኑ ሰዎች ኢንተርናሽናሊ ነገር የት ቦታ እንደሚገኙ ስለማያውቁት ስፔተር ወደ አመጋገባቸውን በቀኝ ቢቻል በሁለቱም እጅ መብላት መቻል በጣም አሪፍ ነገር ነው። እንደ ሁኔታው ትቀያይራለህ። እኔ አንድ ሌላ ጓደኛ ያለኝ እሱ ከፕሮቶኮል ጋር አይያዝም። ያው ብዙ ሰው በቀኝ ምናምን ይጨበጣል አይደል? አሁን ለምሳሌ አንዳንዴ ሰርግ ወይ የሆነ ቦታ ምናምን ትሄዳለህ፣ ትጨብጣለህ፣ ምን ትላለህ። በአካባቢው ውሃ የለም፣ ምግብ አንሳ ትባላለህ። በቃ እሱ አሁን አንስቶ ሲመጣ ግራኝ ነው፣ ግን እሱ ኦሪጂናሊ በግራ ነው የሚበላው። ከዛኛ ሌላ ጊዜ በቀኝ ለምንድን ነው ሳይሆን ቀኝ ቆሻሻ ቀኝ ጨብጫለሁ። እኔም አሁን በአካባቢው ላይ ምንም ነገር ከሌለ ያው ታጥቤ ምናምን ነገር ሄድና ከዛ በዚህ ጨብጣ አካባቢ ላይ ውሃ ብትል ከሌለ ግራዬን ነው የምጠቀመው ማለት ነው። ይሄ ቴክኒካል ስትራቴጂ ነው። ይሄ ከፕሮቶኮል ጋር ከስታንዳርድ ውጭ። እንግዲህ ግራኞች ደግሞ ቀን አላቸው። የግራኞች ቀን ተብሎ ኦገስት አካባቢ ሲከበር አውቃለሁ። ግራኞች ግብዣ ላይ ሲሆኑ ደግሞ እንደውም ጠርዝ ላይ እንዲሆኑም አንዳንድ በተለይ ዌስቱ ያንን ይመክራል። በማንኪያ ሹካ ደግሞ ሲሆን አይቸገሩም። ዞሮ ዞሮ ባህሉን ማወቅ በጣም አስፈላጊ ይመስለኛል። ቅድም ያልከው አቴንሽን ቱ ዲቴልስ ነው ፕሮቶኮል ብለህ አንስታል እና ዩኒፎርም ለብሰው ሰዎች ምን ይጎላቸዋል ምን አስተዋልክ ስትለኝ እኔም ጫማ አልኩ ሁሌ አይና ቅድም ያልናቸው ሌሎች ተቋማትንም ዩኒፎርም ይለብሱ በተለይ የደንብ ልብስ ያላቸውን ተቋማት ስናይ ከላይ እስከታች ስትመለከት ፍጹም አይሆንም እና የደንብ ልብስ ሲለበስ እንደው የራሱ የሆነ ፕሮቶኮል ያስፈልገዋል ወይ? ምንድናቸው ዝርዝሮቹ መግባት ያለባቸው? ሁሌ ራሴን ጠይቃለሁ። ቅድም ስላነሳው ነው እሱ እንድናነሳ ፈልጌ ነው። አሪፍ አቴንሽን ቱ ዲቴል ላይ አንዱ ዋና የሚታየው ነገር ካልሲ ነው። እኔ በእኛ ሀገርም አሁን ሚዲያ ላይ ምናምን እንደዚህ ሙሉ በሚያሳይህ ጊዜ ማለት ነው ታይና የሰውየውን ካልሲ ሀይል ዲስተርቢንግ ሊሆን ይችላል። በሌሎች ሀገራትም እንደዚህ የታዩ የሰውየው ንግግር ቀርቶ ካልሲው መነጋገሪያ የሆነበት የዜና መነጋገሪያ የሆነባቸው እንትኖች አሉ። ስለዚህ ካልሲ ዩዥዋሊ የሱሪው ኤክስቴንሽን ነው። ስለዚህ ሱሪውን ነው መምሰል ያለበት ከጫማው ይልቅ ማለት ነው። ጥቁር ከሆነ ሱሪው ጫማውም ጥቁር ከሆነ ኖ ፕሮብሌም፣ ሁሉም ጥቁር ነው የሚሆነው። ግን ካልሲው በቃ ሌላውን ነገር ጠንቅቅ ብሎ ሰውየው ለጫማው፣ ለሱሪው፣ ለሌላው ነገር ተጠንቆ ካልሲውን የማይጠነቀቅ ሰው ስታይ በቃ ይሄ ሰውዬ ብዙ ነገርን ኮምፕሬንሲቭ በሆነ ሁኔታ ለማሰብ ይቸገራል፣ ትኩረት አይሰጥም ወደሚለው ነገር ይሄዳል። እና ልብስ ያው ቀደም እንዳልነው ማሳያ ነው፣ ያንተ ኤክስቴንሽን ነው። አእምሮህ እንዴት እንደሚሰራ ለምን ነገር ዋጋ እንደምትሰጥ ለምን ነገር ዋጋ እንደማትሰጥ የሚታይበት ነው። ከባድ አይደለም ይሄንን መልመድ። አሁን እኔ እኛ ሀገር የሚቆጨኝ ምንድን ነው ማስተማሪያ ትምህርት ቤቱ የለም፣ ኤክስፖዠሩን የሚፈጥርልህ የለም። ከታች ስትመጣ አንዳንድም ያው ከእጥረት አይደለም የምትመጣው፣ ካልሲ ይገኝ እንጂ ደግሞ ልብሱ ይገኝ እንጂ ዋናው ልብሱ የተገኝቶ ነው ደግሞ አሁን ስለ ፕሮቶኮል የምታወሩት የሚሉ ሰዎችም ሊኖሩ ይችላሉ። እኛ ግን የምናወራው ምንድነው እሱ
what is the standard? ይሄ መታወቅ አለበት። ኢቭን ልብስ ልትገዛ ሄደህ እኮ አሪፍ ሳትገዛ ልትመጣ ትችላለህ። ገንዘብ ወጥቷል፣ ኤቭሪቲንግ ወጥቷል። አይተህ ኦኬ ምናምን ብለህ ገዝተህ ካልሲውን ደግሞ ሰብረቅ የሚያደርግ ገዝተህ ትመጣለህ። ሁሉ ነገር ገንዘብ ወጥቶበታል፣ ግን ካለማወቅ የተነሳ ፐርፌክት ስሜት መስጠት ላትችል ትችላለህ። sometimes ሌላኛው የማየው ምልክት መስጠት ነው እንግዲህ ብለናል አይደለም። አነሰሰሪ ምልክት ደግሞ መስጠት የለብን። ለምሳሌ አንዳንዱ አነሰሰሪ ምልክት ይሰጣል። ዩኒፎርሞች ላይ፣ ደንብ ልብስ ላይ፣ ዩኒፎርም ላይ whatever even ቢሮ ውስጥ መኪና ላይ አነሰሰሪ ኢንፎርሜሽን ለሰዎች ኮንቬይ ማድረግ። ምክንያቱም ዲቴይልድ የሆነ ኢንፎርሜሽን አንድ ቀን ሊጎዳህ ይችላል። አስፈላጊ ካልሆነ በስተቀር ለምን ትሰጣለህ? ገብቶሃል? ይታይልኝ ብለህ በልዩነት እንዲታይልህ ካልፈለግህ በስተቀር በአብዛኛው ቅድም አንስተናል ሌስ ኢዝ ሞር የሆነ ፕሮቫይድ የምታደርገው ኢንፎርሜሽን በአነሰ ቁጥር የበለጠ ጠቃሚ ነው። ስለዚህ ብዙ ፕሮቫይድ ባታደርግ ኢንፎርሜሽን እና ስታንዳርድ ብትጠብቅ፣ ስታንዳርድ ስትጠብቅ ይልሃል። ማንም አያውቅም አንተን ምን እንደው ሃይማኖቴ ምን እንደሆነ አያውቅም፣ ፖለቲካል አቋሜ ምን እንደሆነ አያውቅም፣ ዋቴቨር ምናምን። ግን ለዛ ቦታ ላይ አይ ቢከም ስታንዳርድ እንቱን ጠብቄያለሁ። በቃ ሂዝ የቦታው ሰው ነው። ቅድም ብለን የለም ፕሮቶኮል፣ አለባበስ ምናምን ለቦታው ነው አይደለም። መኝታ ቤት የምንለብሰው ለመኝታ ቤት የሚሆን ልብስ ነው እና አደባባይ ላይ ስትወጣ ግን የምትለብሰው ለአደባባይ የሚሆን ነገር ነው እና ሰዎች ገና በማየት ምናምን እንዲሉ ማለት ነው ያዩዋል። ሰዎች ከላይ እስከታች ጫማው ከተዛነፈ ያዩዋል፣ ቀበቶ ከተዛነፈ ያዩዋል። ከተዛነፈ ስል ቀበቶ አይደለም፣ ጫማና ቀበቶ ተመሳሳይ ከለር ካልሆነ የፕሮቶኮል ዝንፈት ነው ወይም ግድፈት ነው። ጥቁር ጫማ ካደረግ ጥቁር ቀበቶ ልታደርግ ይገባል። ኢቭን የሰዓት ማሰሪያ ራሱ እንደዛ መሆን አለበት። በተለይ ይሄ ፎርማል ፉሊ ፎርማል የሆነ ነገር ስትለብስ ማለት ነው። ስለዚህ እሱ ብቻ አይደለም። ይሄ ፖኬት ስኩዌር የሚባለው እዚህ የሚገባው በሙሉ በጣም ኢምፓክት የሚኖርበት ጊዜ የመነጽር ፍሬም ራሱ ከነኛ ጋር መሳሰል ያለበት እና በተለይ ይሄ ኤሌጋንስ ማለት ነው። በቃ ሳይዝረከረከ አንድ ነገር ልብስ እንዴት ይለበሳል? ሱሪ ራሱ እንዴት ነው የሚሆነው? አንዳንዱ ጥብቅ ያለ የሚሆን ልብስ አለ። አሁን ጥብቅ ሲል አሁን አንዳንዴ ይሄ አትሌቲክ ከመሆን ጋር ምናምን ተያይዞ እንትን ይላል። ግን ኃይል የተወጣጠረ ልብስ ብዙ የሚመከር በፎርማል አለባበሶች ላይ የሚመከር አይነት አለባበስ አይደለም። አጭር ካልሲ የሚመከር፣ ቅድም ስለ ካልሲ ስላነሳ ካልሲ በምትቀመጥበት ጊዜ ሱሪህ ወደ ላይ ይንጠለጠላል፣ ወደ ላይ ከፍ ይላል። ያን ጊዜ ቆዳህ መታየት የለበትም። ስለዚህ እስከ ባትህ ድረስ የሚደርስ ካልሲ እንድታረግ ነው የሚመከረው በትክክለኛው። እንግዲህ ይሄንን የሚያዩ ሰዎች አሉ። አንተ ስትሄድና ምናምን ስትል ኔጎሽት ልትታረግ ወይም ደግሞ ልትጠይቅ ልትሸጥ ምናምን ሄደ ከሆነ ይሄንን ያይና ሰውየው በተለይ በጣም ለእንደዚህ አይነት ነገሮች ዋጋ የሚሰጥ ከሆነ የውጮቹ እንደዛ ናቸው፣ ሪጀክት ሊያደርግህ ይችላል። ስለዚህ ሰዎቻችን፣ ዲፕሎማቶቻችን፣ ሚኒስትሮቻችን ምክንያቱም እኔ መጀመሪያ እንትኔ የመጣው በሚኒስትር አይቼ ነው ብያለሁ አይደለም። ለእነዚህ ትንሽ የትሬኒንግ እንትን መዘጋጀት ይኖርባታል ብዬ አስባለሁ። ትሬኒንግ ባለ ቁጥር ስኩድ ምናልባት ይሄም ንግግር እኮ እንደ አንድ መነሻ ነው፣ እንደ ማስተማሪያ መድረክ ነው ያገለግላል። እና ከዛም ውጭ ደግሞ ሌሎች ሰፋ ያሉ ዲቴይሎች ቅድም ያልናቸው የቃላት አጠቃቀም፣ የፕሮሲጀር የመጠበቅ ማን ኋላ ይሁን ማን ፊት ይሁን ምን አይነት ነገር ይነገር እንደዚህ የሚባሉት ነገሮች ላይ መስራት ይጠይቃል። ያው ዘመናዊ ሰው እንግዲህ ኮስሞፖሊታን ስትሆን፣ ኮስሞፖሊታን ማለት የዓለም ሰው ማለት ነው። የዓለም ስንል የመንፈሳዊና የትኛውን ቦታ ሄዶ ፊት የሚያደርግ ከሎካል ኢንቫይሮንመንት ወጥተህ አሁን ሎካል ኢንቫይሮንመንት ላይ የትኛውንም አይነት ልብስ ብትለብስ ሰዎች ሱት ምናምን ይባላል። በጣም ቨሪ ሚኒማል ሰዎች ናቸው ለእንደዚህ አይነት ነገር የሚሉት ማለት ነው። በዚህ ካልቸር ነው፣ በዚህ ተገርተው የመጡ ሰዎች ናቸው፣ ኦሪየንትድ የሆኑ ሰዎች ናቸው ሊያውልህ የሚችሉት። በሌላው ዓለም ግን ብዙ ሰው ይኖራል እና ስለዚህ ሲያይ ማለት ነው ይሄንን ምንድን ነው በአራዳው ቋንቋ እንዳትፎገር ማለት ነው። እንዳትፎገርና ልብስ የምትለብሰው ለራስህ ምቾት ብቻ አይደለም፣ ለቦዝ ነው። ለራስህ ምቾት ለሰውም ጭምር ነው የምትለብሰው እና ሰዎች እንዴት አድርገው ፐርሲቭ ያደርጉኛል? ቅድም አልን አይደለም 55% ቪዥዋል 38% ቮካል ነው። ሳትናገር በፊት ከግማሽ በላይ ኮሚኒኬሽን በአለባበስና በምናምን እየሄደ ነው። ስለዚህ እዛ ላይ ማርክ መጣል የለብህም፣ ነጥብ መጣል የለብህም ብዬ ነው
በጣም አመሰግናለሁ ጌት። ተመልካቾቻችን ይህ የፕሮቶኮል ጉዳይ ፖድካስት ነው። ከእንግዳችን ከኢንጂነር ጌቱ ከበደ ጋር ያለን ቆይታ ይቀጥላል። ለጊዜው ግን የአፍታ እረፍት እንወስዳለን። ከእረፍት በኋላ እንመለሳለን። አብራችሁን ቆዩ። ተመልካቾቻችን ቆይታችንን እንደወደዳችሁት ሙሉ እምነት አለኝ። ከእረፍት ተመልሰናል። አሁንም ከኢንጂነር ጌቱ ጋር ያለንን ቆይታ እንቀጥላለን። አብራችሁን ቆዩ ግብዣችን ነው። ኢንጂነር እንግዲህ መጀመሪያ ላይ ለወንዶቹ አይደለም መሰለኝ ስለ ሴቶቹ አለባበስ መግቢያችን ላይ የወንዶቹንም የሴቶቹንም እንመለከታለን ስንል ነበር። እንግዲህ እያወራን ያለ ነው ስለ ፕሮፌሽናል ስለሆነው ስለ ቢዝነስ አታየር፣ በተለይ ደግሞ ስራ ቦታ በተለያዩ መድረኮች ላይ በዓለም መድረኮች ላይ ልንገኝ የምንችልበት እንግዲህ እድል ሰፊ እየሆነ ነው። የሴቶችን የተወሰነ እናንሳ። መልካም። ያው የሴቶች ልብስ ስናነሳ ፕሮፌሽናሊ የሚታወቀው ከላይ ያው ኮት ነገር፣ ከዛ ጉርድ ቀሚስ እና ስካርፍ ነገር ማለት ነው። በክራቫቱ ፋንታ ስካርፍ የሚታሰርበት አይነት ነው። ምን አይነት ይመስላል ብለው ለሚያስቡ ሰዎች የአየር መንገድ ሆስቴሶችን ማሰብ ይችላሉ። ወይም ደግሞ ባንክ አካባቢ ያሉ እንትኖችን ማየት ይችላሉ። ሱሪ ከሆነ ደግሞ እንደዚሁ ውጥርጥር ያላለ ግን ሰፋ ያለ አለባበስ መሆን አለበት። እኔ እንግዲህ አሁን ያው ሚዲያ ላይ ያሉ ሰዎችን ማሰብ በጣም ቀላል ይሆናል ብዬ አስባለሁ። ለምሳሌ ሚዲያ ላይ ከሚታዩት ውስጥ እነ ሂላሪ ክሊንተን እነ ማድሊን ኦልብራይት አሜሪካኖቹ ምን አይነት ነገር ይለብሳሉ? ያ ነው እንግዲህ ኢንተርናሽናል ያለው የፕሮፌሽናል ስታንዳርድ። የሀገር ልብስ ብንለብስ ምን ችግር አለው የሚሉ ሰዎች ሊኖሩ ይችላሉ። ያው እንግዲህ አሁን ዓለም ላይ አክሰፕታንስ ስላለው ፕሮፌሽናሊዝም ነው የምናወራው እንጂ አንዳንዶች ከፓትሪዮቲዝም አንጻር ተነስተው ለምሳሌ አሁን ናይጄሪያዎች፣ የዌስት አፍሪካ ሰዎች ወንዶቹም የራሳቸው የእኛም ልብስ በዩኤን ሳይቀር አሁን ላይ ይለበሳል። ሁል ጊዜ ግን ያንን ለብሶ ስራ ለመግባት ሌሎቹም ያው ለኦኬዥን እንደዛ ይለብሱታል እንጂ አሁን ጋናውያንም እንደዛ አይለብሱም፣ ናይጄሪያዎቹም እንደዛ አይለብሱም፣ ለስራ ሲሆን ማለት ነው። ግን ለኦኬዥን ወይም ደግሞ ለክብረ በዓል ያንን ነገር ማስተዋወቅ ያንን ነገር ማየት ያደምቃል፣ ያሳያል፣ የሀገራችን ባህል ነው ማለት ይቻላል ማለት ነው። ግን በሴቶች ላይ አንድ የማየው ነገር ምንድን ነው፣ ልብሶቹን ለማግኘት ሰምታይምስ አስቸጋሪ ነው። ያው ሰዎች ካልሰፉልህ በስተቀር አንድ ጊዜ ኢሴ አንድ የሆነ ስብሰባ እንትናል እና በኋላ አምባሳደር እያለው አምባሳደር ጋርመንት ስሰራ ማለት ነው መጡ ለመጎብኘትና ስፉልኝ ለን ያለች። ደግነቱ እኛ መስፊያም ሬዲሜድም ስለነበረን በኋላ ለእሷ በልክ ሰፋንላት ልኬቷ ተወስዶ እንጂ የሴት ምንድነው ሬዲሜድ ለማዘጋጀት የሴቶች ቅርጽ ያስቸግራል። እኔ አሁን ከሰራሁበት ምክንያቱም ወንድ ብዙ ጊዜ ስትሰራ የወንድን ስትሰራ ትከሻ ነው የምታየው። ትከሻውን ታያለ። ለዛ የሚመጥን ኖርማሊ ሆኖ የሱሪ ወገብና ቁመቶች ምናምኖች አሉ ስታንዳርድ የሆኑ ያው ለኢትዮጵያውያን ተብሎ የተዘጋጀ ዩዥዋሊ እኛ ሀገር ምን ሰፋ የነበረ ያኔ ከ44 ቁጥር ጀምሮ የትከሻ ስፋት ልክ ማለት ነው ማነው በኢንች ማለት ነው። ስለዚህ ከ44 ጀምሮ እስከ 56 ድረስ ነው። ሱዳኖች ሲመጡ አንዳንዴ 58 ምናምን ይሆናሉ፣ ይረዝማሉ፣ ትልቅ ይሆናል ምናምን ትከሻቸው። ግን 58 ሬድ ነው እንትኑ ማለት ነው። ዓለም ላይ በአብዛኛው የምታገኘው እንደዛ ነው። ለሴቶቹ በሚሆንበት ጊዜ ከትከሻ ሌላ ጡት አለ። ስለዚህ ጡት ላይ እኩል አይነት ትከሻ ያላቸው ሰዎች በጡት በጣም ይለያያሉ። እንደገና ደግሞ ስትሄድ ዳሌ ብዙ በጣም ይለያያል። አሁን የወንድ ዳሌውን ተንካለ ምንም ችግር የለውም፣ በኮትም ይሸፈናል እና ታጠበዋለህ ማለት ነው። ታጠበዋለህ፣ ታሰፋዋለህ። እሱን ነው የምታስተካክለው። ሁሌ ስትገዛ ኮቱን አይተህ ነው የምትገዛው። አሁን እኔ ለራሴ የማደርገው ማለት ነው እና ትክክል ነው ብዬ የማስበው በደንብ እያወቅህ በመጣ ቁጥር የገዛውን ልብስ ዳይሬክት አትለብሰው። ሬዲሜድ ከገዛ ማለት ነው ማስተካከል አለብህ። እጅጌውን ማስተካከል ሊያስፈልግህ ይችላል። ሱሪው ጋር ታች ድረስ በደንብ ዝም ብሎ ማጠፍ ብቻ ሳይሆን እና ማዝረክረክ ሳይሆን የሚሰሩልህ ሰዎች የራሳቸው አስተያየት አላቸው። አንተ ግን you have to refine ለራስህ ታች ያለው ስፋት ምን ያክል ሲሆን እንደሚያምርብህ ምናምን ይለያያል። እኔና አበበ እኩል ቁመት እኩል ትከሻ ቢኖረን ራሱ የሆድ የምን ምናምን it's all about balance። የሴቶቹም ጋር ስትመጣ በሴቶቹ ስለመጣ it's very difficult። ምክንያቱም ዳሌ አካባቢ በጣም ትከሻቸው እኩል ሆኖ ዳሌያቸው በጣም ሰፊ ሆነዋሉ፣ ቀጭን የሚሆነዋሉ። አንዳንዶቹ ቦርጭ የሚኖራቸዋሉ። እንደገና ከዛ ስታልፍ ጡት አለ። ስለዚህ እነኝን 4 ምናምን ፓራሜትሮች በሬዲሜድ ዲዛይን ማካተት አስቸጋሪ ይሆናል። ለምን አንጀምር ብለን ስንለያየ ማለት ነው። ግን ያው ቤስፖክ የሚባል አለ ወይም ደግሞ በልኬታ
በመለካት አሁን ቢስፖክን ብዙ ሰዎች ያንን አማራጭ ለወንዶቹም ይመክራሉ ነው። እኔ ራሴ የሚመርጠው ጥሩ ሰፊ እስከተገኘ ድረስ ቤስፖክ ነው። አሁን ቱርክ ስትሄድ በጣም የቱርክ እንትን እርፍናው እዚህ ላይ ነው። ምክንያቱም ጠዋት ተመርቶ ማታ መርካቶ የሚባል የብስኩት ማስታወቂያ ነበረ። ልክ እንደዛው አሁን ቱርክ አካባቢ ጠዋት ከሆቴል መጥተው ለክተው ሜዥርመንት ወስደው ማታ ላይ ልብሱ ጥንቅቅ ብሎ ምናምን ነገር ያመጡልሃል። ጥሩ ነገር ነው። እንደዚህ አይነት ያንተን ፐርሰናል ፍላጎት እና ፐርሰናል ሳይዝ ባሟላ መልኩ ያንን ማምጣት ማለት ነው። እና እኛም ሀገር እንደዚህ የሚሰሩ አሉ። ያው ጠዋት ተመርቶ ማታ ይደርሳል የሚለው ሳይሆን ጠዋት ተለክቶ ማታ ይደርሳል ሳይሆን ግን ጊዜ ሊወስድ ይችላል። ግን እንደዛ የሚሰሩ አሉ። ዋንስ ደግሞ ሳይዝ ከታወቀ በዛ ልክ ሸሚዝ ለምሳሌ አንዳንድ የገዝተህ ሸሚዙ እየወጣ የሚያስቸግራል። ለምን አሁን ሸሚዝ ስንት ቁልፍ አለው? እኔ ቆጥራለሁ ስገዛ ሸሚዝ ማለት ስንት ቁልፍ እንዳለው ቁመቴ ትንሽ ዘለግ ስለሚል ቁልፉ ካጠረ በቃ ሸሚዙ ነው። ከአንገቱ ቁጥር ውጭም ቁልፉ ብዛቱ አንዳንዱ እኩል አይደለም። እኔ ቆጥሬ አላውቅም። ሰባት መሆን አለበትና ከሰባት ጋር 8 ከሆነ አሪፍ ነው። ግን ያው ዩዥዋሊ 7 ነው። እና የመጨረሻው ደግሞ ቤት ሌሎቹ እንደዚህ ወደ ታች ቨርቲካል የሚሰነጠቁ ናቸው። ታች ደግሞ ያለው ወደ ጎን መሆን አለበት። ቁልፉ በቀላሉ በተለይ ቦርጭ ያለው ሰው ሲገፋው እንዳይከፈት ማለት ነው። አሁን አንዳንድ ሰው አይተሃል፣ ቁልፉ ይከፈታል። ታዝናለህ። የሰውየው ጥፋት አይደለም፣ የሰሪዎቹ ጥፋት ነው። ሰሪዎቹም እኮ ይኸውልህ በጣም የሚያስብና በጣም የሚያውቋሉ፣ በጣም የማያስቡ አሉ። ከኮሌታው ከምኑ ስታይ ማለት ነው። አሁን ከእንግሊዝ ምናምን ነገር እኔ ሰዎች በስጦታ ያመጡልኝ ሸሚዞች ምናምን አሉ እና በጣም አሪፎች ናቸው። ይሄ ደበንሃም ምናምን የሚባል ርዝመቱ ራሱ ወደ ታች አሁን አንዳንዴ እንትኑ ኮላሩ ልክህ ይሆንና ምናምን ነገር ከታች ግን ያጥራል። ስለዚህ በስነስርዓት ቅድም አንስተን እንደሆነ አላውቅም። የሱሪ ቤት አሁን ለምሳሌ ለትልልቅ ሰዎች 8 ምናምን ካልሆነ 6 ከሆነ ከእንትን ይሾልክና ሸሚዙ ይዝረከረካል። አንተም ቀደም ፍጽምና አይሰጠውም፣ ኮምፎርት አይሰጥም ራሱ። አሁን 10 ሸሚዝ ትከፍታለህ ምን ትላለህ ምናምን ነገር እና ይሄ የሰፊው ችግር ነው። እዛ ጋር የሚሰፉት ሰዎች 100,000 ጊዜ ሰርተዋል ልብስ ዲዛይነሩ ምናምን። ግን ምንድነው እስቲ የጎደላችሁ ምናምን ብለው በተለያየ ሳይዝ ላይ ያሉትን ሰዎች ቢጠይቁ ይሄን መልስ ያገኛሉ ብዬ እላለሁ። አንዳንዱም ሲለብስ ዝም ብሎ ይቸገራል እንጂ ሁሌ ለባሽ ካልሆነ ምን እንደቸገረው አያውቅም። ለዓመት በዓል የምትለብስ ከሆነ ለሰርግ ብቻ የምትለብስ ከሆነ ምን እንደጎደለ አታውቅም። ምናልባትም ደግሞ የሚቸገሩት ደግሞ ወይ ወፈር ያሉ ሰዎች ወይ በጣም የቀጠኑ ሰዎች፣ ይሄ አውትላየርስ የሚባሉ አለ በስታቲስቲክስ መሀል ላይ ያሉት ብዙ ላይ ይቸገሩ ይችላሉ። እንደዛ ሊሆን ይችላል እና የሴቶቹ ጋር ተያይዞ ያ ችግር ይታየኛል ብዬ ነው የምለው። ግን ለሴቶቹ ያው ፎርማል የምንለው አለባበስ ከዚህ ጋር የተያያዘው ነው ማለት ኮት በሸሚዝ በስካርፍ እና ጉርድ ቀሚስ ወይም ደግሞ ሰፋ ያለ ሱሪ ማለት ነው። ጫማዎቹ ደግሞ ልክ እንደዛ ኤሌጋንስን የሚያሳይ ብለህ ስኒከር አሁን ማድረግ እዛ ላይ ልክ አይደለም። ባይዘው አንዳንዴ ይሄው ክርስቲያኖ ሮናልዶ አድርገውት የለም ወይ ምናምን ትልቁ የሚነሳው ጥያቄ እሱ ነው። ለምሳሌ በስኒከር አድርገው ግን እሱ ፎርማል አይደለም። አንዳንዴ ያው እነሱ ምንድነው የራሱን ብራንድ፣ የራሱን ቀለም፣ የራሱን ስታይል መዘርጋት ፈልጎ ያን ሲያደርግ ሌላው ሰው ሲከተል ትክክል ነው ማለት አይደለም። በፎርማል ሌቭል አክሰፕታንስ ያለው ወይም ደግሞ ይሄ ክላሲክ ወይም ደግሞ ፎር ኦል ሲዘን ለሁል ጊዜ የሚሆን ዘመን ተሻጋሪ የሆነ አለባበስ አይደለም። ሬጉላር ፊት የሚባል አለባበስ አይደለም። ስለ ሴቶቹ ያው ጫማን አነሳን። ካልሲ ላይ የሴቶቹን አንሳ መታየት የለበትም ምናልባት ከማያው ነገር ወይስ? ካልሲ ዩዥዋሊ ለሴቶች ሪኮመንድ አይደረግም። ያው የትምህርት ቤት ዩኒፎርሞች ላይ አለ፣ ግን የትልልቆቹ ላይ ስታይ ያው ለሴት ልጅ ተረከዟ ራሱ ውበት አይደል መታየት አለበት። ግን ፎርማሉ ላይ የተሸፈነ ይላል መሰለኝ። የተሸፈኑ ይሏል። በፕራክቲስ ደረጃ አልገጠመኝም። በፕራክቲስ ደረጃ ሳይ ዊዛውት ሶክስ ነው። ሶክሶቹ ግን ያው ከባለቤት የማያለውና አንዳንድ አጫጭር የሆኑ የማያሳዩ ግን ታች የሚቀሩ ተመሳሳይነትም ያላቸው አሉ። ከገላ ቀለም ጋር ተመሳሳይነትም ያላቸው እንትኖች አሉ ለሴቶቹ። የአየር መንገድ ውስጥ ታነሳ ደግሞ ከስር የሚለብስ ስቶኪንግ አለ አይደለ? ስቶኪንግ አለ። አሁን የሴቶቹን ዋናው እንደውም ጥሩ አመጣ ስቶኪንግ ነው እንትን የሚለው። ምክንያቱም እንግዲህ ጉርድ ቀሚስ አለ ገላቸው ታየ አይደለም? ገላ ላይ
ፀጉር ሊኖር ይችላል። የሴቶችም ሆነ ፀጉር ያለውና ለምሳሌ ሼቭ የሚደረግ የሚላጭ አለ፣ መላጫ እንትኖች አሉ፣ ዋክስ አለ ምናምን የተለያዩ በኬሚካልም በምላጭም እንዲነሳ የሚደረግባቸው ሁኔታዎች አሉ። ግን ጠባሳ ሊኖር ይችላል ምናምን ሊኖር ይችላል። ስለዚህ እነኛን ለመሸፈን የሚደረገው ምንድነው እግር ላይ ያው ስቶኪንግ ይደረጋል ማለት ነው። ስለዚህ ያው ሰው የሄደበት ርቀት በጣም እንትን ነው። ከዛ ጋር ተያይዞ እንግዲህ ሌላው ፀጉር ሴት ልጅ በተለይ የሚነሳው ማለት ነው። ምክንያቱም ከላይ እስከታች ስላለን የሴት ልጅ ፀጉር የአለባበስ አካል ነው አይደለም ነው። እንደውም ለሴት ልጅ እኮ ግማሽ 50% የሚሆነው ውበት ፀጉር ላይ ነው የሚሉ አሉ። እኔ እያልኩ አይደለም ግን ፀጉር ላይ አሁን እሱ ራሱ ደግሞ ያለው አተያይ ምንድነው? እሱ ብዙም ጊዜ አፍሪካውያን፣ ላቲኖች፣ ህንዶች እንግዲህ በስልጣኔ ደረጃ ያው እነኛ እንቀድማለን ነው የሚሉት ምዕራባውያኑ። ፀጉር ያሳደገ ፌር ከለር ወይም ደግሞ ነጣ ያለ ቆዳ ያለው ሰው ከታየ በአብዛኛው ዌስተርን አይደለም፣ ምዕራባዊ አይደለም፣ ወይ ህንድ ነው ወይ ላቲን ነው። ይሄ ማናቸው ምንላቸው አርጀንቲና፣ ብራዚል፣ ወተቨር ምናምን እዛ አካባቢ ያሉ ፖርቶሪኮ ከነኛ አሁን ዘፋኞቹ ሻኪራ ምናምን ምንላቸው እነኛ ሀገራት የመጡ ናቸው እንጂ ፕሮፐር ከሆነ ዌስተርን ካልቸር የመጡ አሜሪካም ይሁን እንግሊዝ፣ ጀርመን፣ ወተቨር ምናምን ብንል እነሱ ፀጉር ረጅም አያደርጉም። በፀጉራቸው ላይ ስታይላቸውን ይገልጻሉ። ፀጉር ልክ እንደ አበባ ነው። የአንድ እንትን ስቴም ወጥቶ ግንዱ ወጥቶ መጨረሻ አበባው ዝርክርክ ይበል ረጅም ይሁን ወይስ እዚህ ላይ በተለያየ እንትን ይሰራ። አሁን ፍሬንች በተለይ ፈረንሳዮች በዚህ ያው በጣም ይጠበቡበታል እና የተለያየ አይነት ፍሬንች ከት ምናምን ብለው በአብዛኛው ከአንገታቸው ሲዘል አታይም። መርዘም እየቻለ ፀጉራቸው መርዘም ይችላል። እነሱ ያንን አይመርጡትም። እኛ ሀገር ደግሞ ሪቨርስ በጣም ብዙ ገንዘብ ነው የሚወጣበት። አሁን በቅርቡ የሰማሁት ግን አንድ ነገር አለ። እነኚህ ሂውማን ሄር ልታነሳ ፈልገ ነው? አዎ ሂውማን ሄር ለካንሰር ያጋለጣል የሚል በጣም ጥናቶች አሉ። አንዲት ሴት የዶክተር መስፍን ወልደ ማርያም ልጅ አለች አሜሪካ እና እሷ አጋርታው ነው እንደውም አይቼው አንብቤው በጣም ብዙ ገንዘብ ይወጣበታል፣ ግን ብዙዎቹ በቃ ለእንደዚህ አይነት ነገር ያጋልጣል በሚል አንዳንዶቹ ከመጠቀማቸው በፊት በሙቅ ውሃ ይዘፈዝፉታል። አንዳንዶቹ ደግሞ ይሄ አፕል ሲደር ቪኒገር የሚባላል አይደለም፣ በአፕል ሲደር ቪኒገር እንደዛ ያጥቡታል ከመጠቀማቸው በፊት። አንዳንዶቹ ስካልፓቸው ላይ መቅላት ምናምን ብዙ አይነት ጉዳቶች አድርሰዋል የሚል አይነት ነገር አለ። ስለዚህ ያው ይሄንን በጣም ብዙ ሲያጌጡ ይመላለጡ አይነት ነገር እንዳይሆን በጣም ብዙ ገንዘብ ወጥቶበት ውበቱ ብቻ ሳይሆን ግን በጤና በተለይ ያው ጤና ላይ በተለይ ካንሰር ደረጃ የሚያደርስ ነገር የሚያመጣ ከሆነ ይህን ጥንቃቄ ማድረግ አስፈላጊ ነው ብዬ ነው የማስበው። ስለዚህ እነኛ ነገሮች አሉ። ከዛ በኋላ የሴቶቹ ፊት ላይ የሚሰሩ በጣም ብዙ ነገሮች አሉ። እሱን ለሴቶቹ ብንተው ነው የሚሻለው። እንግዲህ ሙሉ በዓለም ላይ ስላሉ እዛ ላይም እናነሳቸዋለን። እንግዲህ አለባበስ ደረጃዎች በተለያዩ ግብዣ ወረቀቶች ላይ በተለያዩ ፕሮግራሞች ላይ አንዳንድ ተቋማት ደግሞ የሚያዘጋጁት የድሬስ ኮድ ወይም የአለባበስ ኮድ አለ። በጣም እንግዲህ ዓለም ላይ በተቀባይነት አላቸው ጥሩ አለባበስ ናቸው ተብሎ እንደ ምሳሌ የሚጠቀሰው አንዱ ዶል ስትሪት ድሬስ ኮድ የሚሉት አለ። በተለይ ባንክ አካባቢ የፋይናንስ ኢንዱስትሪ አካባቢ ሲመጡ። ከዛ ውጭ ደግሞ ሄደና የዩናይትድ ባንክ ኦፍ ስዊዘርላንድ እነሱ እንደውም ካለባበስ አልፎ እስከ አመጋገብ ድረስ ሄደው ገጽታዬ ነው ይላሉና በደፈናው ግን ሳይ አለባበስ ደረጃዎች እነዚህ 3 ናቸው ብሎ ያስቀምጣል። አንደኛው ቢዝነስ ፎርማል፣ እዛ ቢዝነስ ፎርማል ውስጥ ደግሞ ብላክ ታይ ዋይት ታይ ይገባል። ከዛ ቢዝነስ ካዥዋል ምንለው አለ። ከዛ ደግሞ ስማርት ካዥዋል ብሎ ይዘረዝራልና እነዚህ ምንድን ነው የሚያሳዩት? የትኛው ነው ቢዝነስ ፎርማል፣ የትኛው ነው ብላክ ታይ፣ የትኛው ነው ዋይት ታይ፣ የትኛው ነው ቢዝነስ ካዥዋል፣ የትኛው ነው ስማርት ካዥዋል? መቼስ ነው የሚለበሱት? ያው እንግዲህ እነኚህ የአለባበስ እንትኖች በዘመናት ማለት ነው ቅርጽ እየያዙ ልማድ እየሆኑ የመጡ ናቸው እና
በባህላዊ እንትኖች ውስጥ ሲታዩ ኖርም የሚባላል፣ ፎክ ወይ የሚባላል፣ እንዲህ አይነት ብዙ እንትኖች አሉ። አሁን ኖርም የምትለው ከተለመደው ውጭ ዝንፍ ስትል ሰዎች እንደ ሮንግ ነገር የሚያዩት ነገር ማለት ነው። እና በአብዛኛው ያው ጥቁር ልብስ እና ኔቪ ብሉ እና ደግሞ ይሄ ዳርክ ግሬ ወይም ቻርኮል የሚባለው አይነት አለባበስ ሞር ተመራጭ የሆነ ከሱት ጋር ሲለበስ ማለት ነው። እሱ አሁን ሃይሊ ፎርማል የሆነ ነው እና የምትለብሰውም ከፍተኛ ለሆኑ ኦኬዥኖች ኮንትራት ሲፈረሙ ዋትቨር። አሁን እኛ ሀገር ኮንትራትም ሲፈረም ምንም ሲደረግ ኮንትራት መፈረም ማለት ትልቅ ስምምነት ስለሆነ የመግባቢያ ሰነድ፣ የብራንድ አምባሳደር በተለያየ መገናኛ ስለምናይ ነው። ዝም ብለህ አሁን ለምሳሌ ሰሚ ፎርማል በስኮት ብሌዘር ነው ከዚህ አድርጌ ሱሪ የሌላ ከለር ነው። በእንትን ግን ስትለብስ አሁን በፎርማል ስትለብስ ግን እንደዛ አይደለም የሚለበሰው። ቅድም ያነሳው አለ ለምሳሌ ጥቁር ሆኖ ጥቁር ክራቫት ምናምን ሲሆን ሞሮፍ የሀዘን ነገር የመግለጽ አይነት ነገር ነው ያለው። ግን በአንጻሩ ደግሞ በበተርፍላይ ስታደርገው እሱን የዲነር ፓርቲ ወይም የተለዩ ኦኬዥኖች ላይ የሚቀርብ አይነት ነገር ማለት ነው። ብሌዘር ሲለበስ ሌላው ሲለበስ እንደዛ። ወደ ካዥዋል ስንመጣ ካዥዋል ማለት ያው እንግዲህ በማንኛውም አለባበስ ያው ጽድት ብለህ እንድትለብስ ይጠበቃል። በቃ የሚያምር ለሰውነትህ የሚመጥን። በነገራችን ላይ ያው ሰውነትም የእንትን አካል ነው የዚህ ብራንድ ምናምን አካል ያው ከይቅርታ ጋር ማለት ነው። ሰውነትህ ዘረክረክ ካለ ስንፍና አለ ወይም አቴንሽን አልሰጠኸውም ማለት ነው። እንግዲህ አሁን ሁሉን አቀፍ ዴቨሎፕመንት የሚባል አለ። ሁሉን አቀፍ ዴቨሎፕመንት ሲባል አክሮኒም አለው እና እኔ እንደውም ስፓይስ ብዬ ነው ብለው እሱ ለስፒሪቹዋል ነው። ስፒሪቹዋሊ ምን ያክል ራስህን ዴቨሎፕ ታደርጋለህ በያዝከው ሃይማኖት። ፒ የሚለው ከዛ ውስጥ ፊዚካል ነው። መያዝ አለብኝ እኔ አክሮኒሙ እንዲመቸኝ ስፓይስ ብለዋል። እና ኤስ ስፒሪቹዋል ነው፣ ፒ ፊዚካል ነው፣ አይ ኢንቴሌክቹዋል ነው፣ ሲ ኮሚዩናል ነው፣ ኢ ደግሞ ኢኮኖሚካል ነው። ሰው ለእነኚህ ለአምስቱ ጉዳዮች ትኩረት መስጠት መቻል አለበት። እና ሌላኛው እንግዲህ አሁን ፊዚካል እናንስተን አይደለም ያለህ ፊዚካል አንድ ነው። ይሄ ፊዚካል አንድ ከሆነ ደስታህንም ልታጣጥም የምችለው ይሄ ፊዚካል ቦዲ ጥሩ እስከሆነ ድረስ ብቻ ነው። ስለዚህ ልብስም እንድትለብስ አንዳንዱ ሰው ልብስ አጣውም ይልሃል። በእርግጥ አንዳንዱ በተፈጥሮም ይቸገራል። ያው እሱ አሳዛኝ ነገር ነው ለማለት ተፈጥሯቸው በተለያየ ምክንያት ይቸገራሉ። ግን ኖርማሊ አብዛኛው ግን በኔግሊጀንስ በቸልተኝነት፣ ምክንያቱም ማድረግ እየቻለ ትንሽ ኤክሰርሳይዝ መስራት እየቻለ ወይም ምግቡን ማስተካከል እየቻለ ሰውነቱ ከቁጥጥር ውጭ የሚሆንበት ወይም ደግሞ ልክ የማይሆንበት አለ። እኔንም ይጨምራል። እውነት ነው። እኔም አንዳንዴ ሰውነት ሲጨምር እቸገራለሁ። አሁን አስተካክዬ ነው እና ይሄንን ያው ሁላችንም ማለት ነው ለሁላችንም የሚሆን ነገር ነው። በቃ ሸንቀጥ ብለህ ብትታይ ሄልዚ በሆነ ደረጃ ላይ ብትገኝ በጣም ጥሩ ነገር ነው ብዬ ነው የምወስደው። እና ሌሎቹ ያው ቅድም ኢንቴሌክቹዋል ምናምን ያላቸው ከዚህ ዲስካሽን ውጭ ስለሆኑ በንባብም በምንም ራስን ማበልጸግ ማብቃት ራስን አሁን ለምሳሌ መጀመሪያ የዛሬ ስንት ዓመት ምናምን ነገር እንደዚሁ አንድ ኬንያ የሚኖር ህንድ ለስራ መጣና እዚህ ተገናኘን። የኢትዮጵያን ታሪክ ሲያወራ ማመን አትችልም። የኢትዮጵያን ሂስትሪ ተምሬ ምናምን ብዙ ነገር አንብቤ ነው እሱን ያክል አላውቅም እና ብለህ ትሸማቀቃለህ ማለት ነው። ሌላ ሰው ስለአንተ ታሪክ በደንብ ማብራራት ሲጀምረው ኢትዮጵያውያን እኮ እንደዚህ ናቸው፣ ኤምፐረር ቴዎድሮስ እንደዚህ አድርጓል፣ እንትና እንደዚህ አድርጓል ምናምን ሲል ምናምን ትላለህ። እና ያው ሂስትሪ አንድ ነገር ነው፣ ግን ከሂስትሪም ውጭ ጀነራል የሆኑ ነገሮችን ለማወቅ ዛሬ ኤክስኪውዝ የለም። እኔ አንተ ላይ በጣም ቀናው በዚህ ነው። ለምሳሌ አሁን በምናነሳበት ርዕሰ ጉዳይ ላይ በምታወራው ወይም ዲስከስ በምናደርገው ዲቴል ሌሎች ነገሮችን ማንሳት ትችላለህ እና ሁሌ ንባብ ላይብራሪንም ስታጋራ አያለው እና እውነት ነው። በደንብ ስፓይስን እንደውም አንተ በደንብ ኤክሰርሳይዝ እያደረገው እንደሆነ እኔ ምስክር ነኝ። በቃ ምንድነው ያው ባላንስ ያደረገ ለምሳሌ አንዳንዴ ገንዘብ ላይ ብቻ ተኩረ በጣም ብዙ ገንዘብ ሊኖርህ ይችላል። ግን ዋት ገንዘቡን ያን ሁሉ ካገኘህ በኋላ አሁን ገንዘብ የምትፈልገው እስከተወሰነ ደረጃ ድረስ ገንዘብ ያሳስባል፣ ያስፈልጋል። ምክንያቱም ቤት ተከራይተህም ኑር፣ ቤት ገዝተህም ኑር፣ ቤት የሚባለው ነገር ትልቁን ድርሻ ይወስድብሃል። ያንን ወጪህን መሸፈን አለብህ። ምግብ እንደዛው ለአንተም ለቤተሰቦች ለልጆችህ ምናምን እንደዛ መሸፈን አለብህ። ያው ምግብ አንስተ ሌላኛው አልባሳት ነው። አልባሳት በፈለግከው ልክ አሁን ቅድም እኛ ስናወራ ሰዎች
እናንተ ሰዎች ያማችኋል። እኛ እኮ ልብስ ገና ምናምን የሚሉ ሰዎች አሉ። ልክ ነው ልብስ ችግር። እንደውም አንዳንዴ ምንድን ነው ሬዲዮም ላይ በነበረ ልምድ እናንተ ልብሱን አይደለም ማሳጠቢያው ውድ ነው እና እንዴት አድርገን ነው እንደዚህ እናንተ በምታወሩት ደረጃ ፎርማል መሆን የምንችለው ገጽታ መጠበቅ የምንችለው የሚለው ነገር በብዛት ይነሳል። እንግዲህ አሁን እሱ ሲነሳ እኔ የምወስደው ወደት ነው ስፓይስ ብዬ የለም ወደምትለው ዋጋ ነው የምወስደው። ላይ መስራት አለበት ሰውየው መጀመሪያ ቶሎ ኢኮኖሚክ አቅሙን ቢልድ ማድረግ አለበት። ከየት መጥቶ ስራ ከየት መጥቶ ምናምን ይላል። አንተ ጋር ከመምጣት በፊት ቅድም አንድ የሆነ እንትን ላይ አንድ ልጅ በጣም አካሉ የተሟላ ነው ምናምን ነገር ከዛ ባክን ጋሼ 100 ብር ስጠኝ አለኝ። ምግብ ልብላበት ምናምን ነገር አለ። አየሁት ጤነኛ ነው ምናምን ነገር ያው በሰጠው ክፋት የለውም ግን ልክ አይደለም የሚል ነገር ዝም ብዬ ጭንቅላቴ ውስጥ ተሰማኝና ዝም ብዬ ኤርሰል በቃ እየተከተለኝ እንትን አለኝ። እንደ አንተ ተወኝ እንጂ ስራ እንጂ ሙሉ አካል አለ ምናምን ነገር አልኩት። ምን ልስራ አለኝ። አሁን ገባኝ ወዲያው። አሁን ኮሚኒኬሽን ተጀመረ። ስለዚህ ምን ልስራ ማለት ቻሌንጅ እያደረገኝ ሊስትሮ ለምን አጠርግም እኔ አሁን ጫማዬን ላስጠርግ ወደ ማዶ ልሻገር ነው ስለው ግዛልኛ የሊስትሮ እንትን ምናምን ነገር አለ። አሁን ልጅ 100 ብር አይደለም 200 ብር 300 አላጣም እስከዛ ድረስ ግን በዛ አይነት ማይንድ ሴት ላይ አይደለም ያለው። ስለዚህ ከዚህ ቀደም እኔ ሌላ ቦታ አጋሪቼዋለሁ። አሁንም ብናገረው ብዙ አይከፋም ብዬ እላለሁ። አንድ ኤግዛምፕል ለቡ አካባቢ ስጋ ቤቶች አሉ በከፍተኛ ዋጋ የሚሸጡ ማለት ነው። እዛ ጋር ያለ ሊስትሮ ልጅ አለ። ስሙንም ባነሳው አይከፋም። ምናልባት ነገ ትልቅ ደረጃ ደርሶ አስፋው ይባላል እና እኔ ጫማ ሳስጠርግ ምናምን ነገር አወራቸዋለሁ። ከየት ነው የመጣኸው እንዴት ነው ምናምን ነገር እንዴት ወደዚህ ስራ ገባህ ምናምን እያለ እና አስፋው እዛ ጋር ሲጠርግ ምናምን ሳናግረው እንግዲህ በአብዛኛው የሚጠርጉት የወላይታ ሰዎች ስለሆኑ በማቃት ትንሽ ወላይትኛ ምናምን ነገር ጠየቁት ማለት ነው። ከየት የመጣው ማቃቸውን አካባቢዎች እዛ ከየት ነው ከሁምቦ ነው ገሱፓ ነው ከየት ነው ምናምን ስለው እኔ ደራሼ ነኝ አለኝ። ደራሼ ደራሼም ትመጣላችሁ እንደ ምናምን ነገር ጎበዝ ነው ጥሩ ነው። ማንን አይተህ መጣህ እንዴት መጣህ አልኩት። አይ ወንድም የነበረ እዚህ አለ። ኦኬ ወንድም ምን ይሰራል? ጥበቃ። ታዲያ አንተ ስራ አጥተህ ነው ይሄን የምሰራው አልኩት። የምትሰራው ስለው አይ ከወንድሜ ጋር ጥበቃ ነበር የገባሁት አለ። አውቀህ ነው አንተን ጥያቄ ያነሳው? እንዴት መጣ ምናምን ስለው ከዛ አይ ወንድሜ ነበር ጥበቃ አስገባኝና ከእሱ ጋር መስራት ጀመርኩ አለ። በኋላ ሳይሆን የጥበቃው ገቢ ትንሽ ነው አለ። 3,000 4,000 ብር ነው የምናገኘው 3,000 መሰለኝ እና ከእሱ ጋር ነው የምኖረው። ልክ አይደለም አለ። ከዛ የእሱን ጥበቃ እየሰራው ማታ ማታ ቀን ሊስትሮ ጀመርኩ አለ። እና ሊስትሮ ጀምሬ ሳይሆን ሊስትሮ ጥሩ ገቢ ያገኘዋል 10,000 ምናምን ነገር አገኛለሁ አለ። ከዛ በቃ በደንብ አርፌ በቃ ሳይደክመኝ ምናምን ይሄን መስራት አለብኝ ብሎ ይሄን መስራት ጀመረ። ያገኘውን ገንዘብ ይዞ ደግሞ ከጎኑ ደግሞ ጀብሎ የምንለው አላለም ሲጋራ ምናምን ሶፍት ምናምን እሷን ነገር ምናምን ያዘ። ትንሽዬ ቀርከሃ ወንበር ምናምን አድርጎ ምናምን ነው። ምንድን ነው የወደፊት እንትን አልኩት። የወደፊት እንትን በቃ አሳየኝ ከማደል ክስ አይነት ሱቅ እንዲኖረኝ ነው። ይኖርሃል አልኩት። አለ። አሁን ይሄ ልጅ እንትን ነው በጣም ቪዥነሪ ነው። ወንድምህስ አልኩት። እሱ ጥበቃውን እየሰራ ነው። ለምን ከአንተ ጋር እኔ እንደዚህ አይነት አልፈልግም አለ። እንግዲህ ሰዎች የምርጫቸውን ያክል ነው ሄዱስ። ይሄ ልጅ ታናሽዬው ነው ከሱ በኋላ ነው የመጣው። ነገር ግን ቶሎ አየ ኦፖርቹኒቲዎችን አየና ለማንም ክፍት የሆነ ኦፖርቹኒቲ ነው ሊስትሮነት። ነውር የለውም። ዛሬ እንደውም ሊስትሮነትን በጣም አሳምረውት በአሪፍ እያየን እኮ ነው። የኪንግ መቀመጫ ብለው ምናምን እንትን እኮ ነው። አንድን ቢዝነስ እንዴት አድርገህ ነው አንተ ብታሳምረው? ኢትስ አፕ ቱ ዩ። ብራንዲንጉ እዚህ ጋር ነው የሚመጣው። ለምሳሌ ላምጣልህ ኮካኮላ ውሰድ። ኮካኮላ ሲጀመር ባይዘው አትላንታ ሄጄ አይቼዋለሁ ሙዚየማቸውን። ማርኬቲንግ ላይ እውቀት መገንባት የሚፈልግ ሰው አትላንታ ሄዶ የኮካኮላን ሙዚየም ማየት አለበት ነው የምለው። በጣም ቬሪ ኢንትረስቲንግ እንትን ነው እና 9 ኩባያ ኮካ ነው ቢሸጥ የነበረው በቀን መጀመሪያ ያኔ ሲመሰረት ማለት ነው። እኛ ሰፈር ጠላ ቤቶች ነበሩ ድሮ። እነሱ ራሳቸው ከዛ በላይ ይሸጣሉ። 9 ኩባያ የእኛ ሰፈር የነበሩ ጠላ ቤቶች 40 ጣሳ 50 ጣሳ ምናምን በቀን ሸጠው ያድራሉ። ግን ኮካኮላን ትራንስፎርም ያደረገው 2 ቃል ነው ይባላል። አንድ ሰው እየመጣና እዛው ፋርማሲ ጋር ነው በቃ እንትን የሚባል ለምን እንደዚህ ትሸጣለህ? ምን ላድርገው ሲለው ቦትሊት አለው። ያቺ 2 ቃል ይችላል ቦትሊት። ፓክ አድርገህ ቦትል ስታደርገው ሊሚት የለውም። ለዚህ ገበያ ለዚህ ሰራውንዲንግ ብቻ አይደለም የሚቀርበው በየትኛው ማርኬት። እዚህ አሁን ቦሌ ከሆንን ይሄ ለመርካቶ አይደለም፣ ለሐዋሳ አይደለም፣ ለጎጃም ሁሉ ሊሄድ ይችላል። ጠላ ለጎጃም ልትልኩልን ነው ወይ እንዳይሉ የጎጃም ሰው አሁን እኮ እየተላከ ነው ደርሷል። ኬስ ግን ምን ማለት ነው? ፓክ ማድረግ ስትጀምር ማለት ነው። ፓክ ማድረግ ስትጀምር የትም ሄዳል። ልክ ውሃ
በእንትን ፓክ እንደምታደርገው ይሄኛውን ፓኬጁን አሳምረህ እንደዛ ነው። ስለዚህ አንድን ቢዝነስ ማለት ነው ትራንስፎርም አድርገህ ትልቅ የምታደርገው አንተ ነህ። ዛሬ ኮካኮላ 2 ቢሊዮን ሰርቪንግስ ማለት በቆርቆሮ ይሁን በጠርሙስ ይሁን በምናምን ነገር 2 ቢሊዮን የሚሆን ከዛ በላይ ማለት ነው ከ2 ቢሊዮን በላይ በቀን ይሸጣል። ሲጀመር ስንት ነበረ? 9። ስለዚህ ይሄ ኮንቲኒየስ የሆነ ኤፈርት ዲስፕሊን። በእርግጥ ባለቤቶቹ ተቀይረዋል ከአንድ ወደ አንዱ ምናምን ከዛ አሎንግ ደ ወይ የሚመጡ በጣም ዛሬ ደግሞ እኛ አዲስ ነገር አይደለም የምንፈጥረው ተፈጥሯል። የተፈጠረውን ነገር ኮፒ ማድረግ ነው። እሱን አሳምረን ኮፒ አድርገን መሄድ ነው እና የአስፋው ምሳሌ በጣም የሚገርም ታሪክ ነው። አሁንም ኦብዘርቭ አደረገዋለሁ እዛ አካባቢ ምናምን አለ ሂዝ ግሮዊንግ እና አንድ ቀን ያለው ቦታ ላይ ደርሶ ደግሞ እንደዚሁ ኢንተርቪው ይሰጠናል ብዬ አስባለሁ። በጣም ነው የማመሰግነው። እንግዲህ ይሄ ከውይይታችን ትይዩ ጎን ለጎን የተነሳ ርዕስ ነው፣ ግን እንዳልከው ደግሞ ፕሮቶኮል አቴንሽን ቱ ዲቴልስ ነው ስንል ስለ ሰውነታችን ስለ ቅድም እንደውም ያልከው ኢሞሽናል ኢንቴሊጀንስ እና ፕሮቶኮልም እየተያያዘ ነው እና ስፒሪቹዋል ያልከው ከዛ ጋር ከመረጋጋት ጋር በጣም አስቸጋሪ መድረኮች ላይ ስትገኝም ያንን መድረክ መቆጣጠርም ራሱ በራሱ ፕሮቶኮል ነው። ይሄ ራሱ ሌላ ጊዜ አንድ ፕሮግራም ይወጣል ብዬ አስባለሁ። አንድ ነገር አንስተን እንለፍ ስለሱ ኢሞሽን ኔጎሽዬሽን ላይ ኔጎሽዬሽን እንግዲህ አሁን አንዱ የፕሮቶኮል እንትን ጥቅሙ ለኔጎሽዬሽን ነው፣ ለድርድር ማለት ነው። ሰው በማልቀስ ኔጎሽዬት ያደርጋል። በማልቀስ ማለት አይቻልም ምናምን ብለህ ያልከውን ሰው ኢሚዲየትሊ ባልጠበቀው ሁኔታ ስብሰባ ላይ ሊሆን ይችላል ሲልብህ አንተ ራስህ ትደነግጣለህ። ሰዋዊ አዘኒታ ይመጣል። ፕሮብሌም እንደዛ ማለት አይደለም። በቃ ሊቀጣ የነበረ ሊሆን ይችላል ወይም ሊባረር የነበረ ሊሆን ይችላል። እንትን ትላለህ፣ ከሎጂክህ ያሳልፋል። ባይ ዘ ወይ መጀመሪያ ጠይቀህ ነበር አይደለም ማን ነው ጌቱ ብለህ። አርስቶትል ምን ይላል? ኤቭሪ ኮሚኒኬሽን ላይ ኤቶስ፣ ሎጎስ፣ ፓቶስ የሚባሉ ነገሮች አሉ ይላል። አሁን መጀመሪያ የጠየቀኝ ኤቶስ ነው። ጌቱ ማን ነው? that is the ኤቶስ ፓርት ስለ ማንነት 10% ነው በኮሚኒኬሽን ላይ ያለው ድርሻ ለተአማኒነት ማለት ነው። ሌላኛው ሎጎስ ነው። ሎጂካሊ ነገሮችን አንዱን ከአንዱ እንዴት እያደረግ እንደምትደረድር ምናምን። ይሄ ሎጂካል እንትኑ የሚይዘው 25% ነው። 10 25 35 ሰራ ማለት ነው። 65% የሚይዘው ፓቶስ ነው። ፓቶስ ስለ ኢሞሽን ነው። ኢሞሽናሊ ከአንተ ጋር እንዴት ኮኔክት ያደርጋል። ስለዚህ ፕሮቶኮል የሚገርም ሌላ ነገር ልጨምርና ፕሬዘንስ ነው ይላሉ። ፕሬዘንስ ነው ማለት ለምሳሌ ከሌላ ሰው ጋር ሆነ ከዛ ሰውዬ ጋር ለመወያየት ለመነጋገር ጊዜ ስለመስጠት ስልካውን ብዙ ነገር ዲስትራክት እያደረገ አይደለ እሱን ማስቀመጥና ከሰውዬው ጋር ኮኔክት ማድረግ ሰፊ ነው ርዕሱ። አንድ ቅድም አንድ ወዳጄ እያወራ ነው ጠየቀኝ ጥያቄ እየጠየቁት ስልኩ ጮኸ። ማነው ጠይቆኝ እየመለስኩ ማለት ነው። እሱ ነው የጠየቀኝ። ስልኩን አወጣ፣ እኔ እያወራሁ ይለዋል። ለምን ጠይቀኝ ያልኩት ዲስትራክሽን መጣ። ይሄ አሁን በፕሮቶኮል በምናምን ሜሴጅ እያስተላለፍክልኝ you are not important እያልከኝ ነው። ስልኩን የበለጠ if I am not important I'm sorry ያለና ከተት ግን እንደገና እያዳመጠኝ አሁን ስልኩን አሁን ልማድ ነው ገብቶሃል። ምንድነው ኦልድ ሃቢትስ ዳይ ሃርድ የሚባል ነገር አለ እና አንዳንዴ እኔ አሁን ስልክ ብዙ አማራጮችን አምጥቶልናል። ለምሳሌ ኮምፕሊትሊ ኤሮፕሌን ሞድ ላይ አድርገህ ዝም ልትለው ትችላለህ። አለበለዚያም ደግሞ ሳይለንት አድርገው ቁጭ ብለህ ከዚህ በምትወጣበት ጊዜ ሚስድ ኮሎቹን በሙሉ ደርድሮልህ ታያለህ፣ ልትደውል ትችላለህ። ኦኬ ከዛ ኤክስኪውዝ ጠይቀህ መርጠህ ፊልተር አድርገህ ትደውላለህ ማለት ነው። እና ሰልፍ ማኔጅመንት የሚፈልግ አይነት ነገር ነው። አሁን በዘመናዊው እንትን ስልክህን እዚህ ላይ አድርገህ ራሱ ማውራት አይፈቀድም። ማለት በፕሮቶኮል ደንብ እንደ ነውር ነው የሚታየው። በቃ እንደ ዲስሪስፔክት ወይም ደግሞ ሌላውን ሰው እንዳለማክበር ነው የሚታየው። እና ስለዚህ እነኚህ ነገሮች እና ከኢሞሽናል ማኔጅመንት ጋር አንስተህ ማን ነው ኒኪታ ክሩስቼቭ የሚባል የሶቪየት ህብረት የአሁኗ ሩሲያ እና ሌሎቹ የተገነጠሉት እነኚህ ካዛክስታን፣ ኡዝቤክስታን፣ ቱርክሜኒስታን ማነው ሊቱዌኒያ፣ ኢስቶኒያ ምናምን የሚባሉት የነበሩባቸው ሀገራት ሶቪየት ህብረት ትባል ነበረ። ሶሻሊስት ናት እና ያው ኒውክሌር ያለው ሀገር ነው። እና አንድ ስብሰባ ላይ የዩናይትድ ኔሽንስ ስብሰባ ላይ በጣም የሚነሳው ነገር ኒኪታ ክሩስቼቭ በመሀል ላይ በቃ እንትን ሲል ጫማ ይዞ ደበደበ። በጫማ የሀገር መሪ ለዛም የኒውክሌር ቁልፍ በእጁ ያለ ሰው
እንትን ሲል ተደናገጡ። እንዴት በዚህ ልክ ኤሞሽኑን ይስታል፣ ራሱን መቆጣጠር እንዴት ያቅተዋል ምናምን ብለው በቃ አይነት ነገር ምናምን እና የሚፈልገውን ነገር አስፈጸመ። ኤኒዌይ እንደዛ ንዴቱን ኤክስፕሬስ አድርጎ ማለት ነው። በኋላ ግን ይሄ ክሎዝ አፕ ተደርጎ በእንትኑ ምናምን ሲታይ የኒኪታ ክሩስቼቭ ሁለቱም ጫማ እግሩ ላይ ነበር። ሌላ ጫማ ነው አሁን ሌላ ጫማ እና ኔጎሽሽን ላይ አሁን ይጠቀስ ነው ሁሉ ጊዜ እና ሜይቢ ኮምሬድ ግሮሚኮ አንድሬ ግሮሚኮ ይባሉ ነበር ያኔ የውጭ ጉዳይ ሚኒስትሩ የሶቪየት ህብረት ማለት ነው። ኮምሬድ ግሮሚኮ ጫማን አቀብሎኝ ብሎት ነው ወይስ ስፔር ጫማ ይዘው ገብተው ነው ምናምን ነገር እና ኢሞሽን ያው ኔጎሽት ማድረጊያ ነው። ኢሞሽን ኮኔክት ማድረጊያ ነው። ስለዚህ ፕሮቶኮል ኢዝ ኦል አባውት ኢሞሽናል ኮኔክሽን መፍጠሪያ ቅድም ያልነው ፓቶስ 65% ያለው ላይ በአልቤርቶ ሜራቢያን የኮሚኒኬሽን ህግ ደግሞ 55% የዚህ ቪዥዋል እንትኑ ሳይለንት ኮሚኒኬተር ነው። እገሌ ይሄንን አድርግ እንትና አትቆሙ ሂዱ ወደዛ ምናምን በኃይል መግባባት አላነሳም እንጂ ለምሳሌ እያወሩ ፕራይም ሚኒስትሩ ማለት ነው አንዱ ገብተው የሆነ ነገር ሲልባቸው ምን አይነቱ ጀዝባ ነው ባካችሁ ያሉታል አይደል? እውነት ነው። እና ልክ ነው መጠበቅ አለብህ ያን ስርዓት። ለምሳሌ ስታይ ሰዎች አሉ እዚህ ጋር ምናምን ብለህ ማትገባበት አካባቢውን ማንበብ ያስፈልጋል። እና ፕሮቶኮልና አንደርስታንድ ማድረግ is good። በጣም ብዙ ዲቴል ነው። አለባበስ ቅድም ስታነሳ አንድ ቦታ ላይ እንደው እኔም ያለኝን ሀሳብ ብጨምርና አንተ የበለጠ ብታጎለብተው እያሰብኩት ነው። የፌስቡክ መስራች ማርክ ዙከርበርግ ስለ ስቲቭ ጆብስ እና ስለ አፕል መስራች እንዲሁ ስቲቭ ጆብስ አንስታል እና ብዙ ጊዜ የሚለብሱት አንድ አይነት ልብስ ነው። ያ ለስራ እንዲመቻቸው ነው። ግን በጣም ክሪቲካል የሆነ ስብሰባ ሲኖራቸው፣ ውይይት ሲኖራቸው፣ ድርድር ሲኖራቸው እንደውም ጥሩ ምሳሌ ማርክ ዙከርበርግ ፌስቡክን ይዞ ቻይና መግባት ይፈልጋልና እዛ ሄዶ ያቀረበበት መንገድ ሁሉ ይገርመኛል። ከምናውቀው አለባበስ ከምናውቀው ገጽታ በጣም የተለየ ለብሶ ቋንቋ ማንደሪን ይናገራል። የቻይናዎችን ቋንቋ ኢምፕረስ ለማድረግ የሄደበት መንገድ በጣም ይገርመኛል። እና ምንም እንኳን የሆነ ደረጃ ደርሰዋል የምንላቸው ሰዎች ቢኖሩም በጣም አስፈላጊ በሆነ ቦታ ላይ ቦታው የሚመስል ከሁኔታው ጋር የሚሄድ ነገር ይጠቀማሉ። ሌላ ከአለባበስ ጋር በተያያዘ እንግዲህ ብዙ የሚተቹ ብዙ ቦታውን ጊዜውን ያልመጠነ አለባበስ ደግሞ ለብሰዋል ተብሎ የሚነሱ አሉ። አንዱ ባራክ ኦባማ ናቸው፣ የቀድሞ የአሜሪካ ፕሬዚደንት። በጣም መልእክቱን መሸከም የማይችል አለባበስ ለበሱ። ነጣ ያለ የካኪ አይነት ልብስ ያለው እንደውም ቅሌት ነው። የባራክ ኦባማ ትልቁ ቅሌት ነው ብለው ያነሱታል። እንደውም ላይት ታን ሱት ነው የለበሱት፣ ታንጌት ይሉታል፣ ስካንዳል ነው ብለው ያነሱታል። እና እንደው ከዛ ተነስቼ የመሪዎች አለባበስ እንዴት ያለ ነው የሚለውን ነገር ቅድም ብልሃል፣ የዳርክ ብሉ ኔቪ ነው የሚለውን ነገር እዛ ላይ ትንሽ አጽንኦት እንድሰጥ ስለፈለግኩ ነው። ኦኬ ጉድ። ያው እንግዲህ ምንድን ነው ፕሮቶኮል ወይም ደግሞ ከፕሮቶኮል ጋር ተያይዞ ያለ አለባበስ የኦቶሪቲ ጋርመንት ነው፣ የኦቶሪቲ ልብሱ ነው እንላለን አይደለ? ስለዚህ ልብሱ በጣም ኮሚኒኬት የሚያደርገው ነገር አለ። በተለይ ፓወር ከለርስ የሚሏቸው ፓወርፉል ከለርስ የሚባሉ አሉ። አንዱ ጥቁር ነው። አብዛኛውን ጊዜ ብናይ የብዙ ሀገራት መሪዎች ገሌ 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 ብለህ እንደዚህ መደዳውን ብታያቸው በአብዛኛው ሲነሱ ፎቶም ብታይ ማለት ነው በአብዛኛው ጥቁር ወይም ብሉ ብላክ ወይም ኔቪ ብሉ ምንለውን አይነት ልብስ ነው ለብሰው እናያቸው ማለት ነው። ስለዚህ እነኛ የፓወር ከለርስ ናቸው። ከነጭ ሸሚዝ ጋራ ወይም ደግሞ ላይት ብሉ ሸሚዝ ጋራ ይያያዛል ማለት ነው። ክራቫቱን በተመለከተ ቀይ ክራቫት ዶሚናንስን በጣም ግን ብሎ ፓወርን የሚታይ ነው። ለምሳሌ ፕሬዚዳንት ትራምፕ ብዙን ጊዜ ቀይ ክራቫታቸው በጣም ጎልቶ ነው የሚታየው። ቀይ ያው አግሬሲቭነትን በጣም ፓወርን የሚያሳይ ነው። ግን ከዛም መለስ ያለ የብሉ ከለሮች እንደዚሁ በኔክታይ ደረጃ ማለት ነው እንደዛ የሚታዩ ናቸው። የኔክታይ ከለሮች ግን በአብዛኛው ሶሊድ ከለር ቢሆኑ ይመረጣል። ይሄ ስትራይፕ ምናምን ከሚሆኑ ሶሊድ ከለር በቃ አንድ ወጥ ከለር እንዲሆን ያስፈልጋል ማለት ነው። እነኛ የሚሉት ያው ለስራ እንዲመቸን ነው የሚሉም አሉ። እነኚህ ኢንተርፕሪነሮቹ ወይም ደግሞ ቴክኖፕሪነሮቹ እና ስቲቭ ጆብስ ሌሎቹ እንደምንፈልገው እንለብሳለን የሚሉት ነገር አለ። የዲሲሽን ፋቲግ አለ የሚሉት ነገር አለ። ግን የዲሲሽን ፋቲግን ለማስቀረት በዚህኛውም ይቻላል። ይሄኛውም አንድ አይነት ጥቁር ልብስ ሁሉ የምትለብስ ከሆነ የዲሲሽን ፋቲግ የሚባለው ነገር የለም። በቃ አንድ አይነት ሸሚዞች ሚስማማን ሸሚዝ ሳይዝ ምናምን ነገር አስተካክለ። በነገራችን ላይ
ልብስህን አንዴ ካስተካከልከው ከዛ በየተወሰነ ጊዜ ቪዚት ማድረግ ይጠይቃል ብዬ እላለሁ። እኔ አደርጋለሁ። ለምሳሌ ሰውነትህ ሁሉ ጊዜ አንድ አይነት አይሆንም። በሆነ ሲዝን ሊቀንስ ይችላል፣ በሆነ ሲዝን ሊጨምር ይችላል። ስለዚህ በዛን ጊዜ ልብስህን ሰፊ ደንበኞች ካሉ ቁመትህን ለምሳሌ ስንት እንደሆነ ታውቀዋለህ። ቁመቴ ይሄን ያክል ነው፣ ወገቤ ይሄን ያክል ነው ምናምን ሄደህ መጠነኛ ማስተካከያዎችን ማድረግ ጥሩ ነው። በቃ እና አሁን ለዚህ ክብደት ትሰጣለህ ምናምን የሚል ሰው አለ እኮ ጊዜው ካሰብከው ቅድም ባላንስድ ለሆነው ነገር እንደምንለው ልስጠው ካልክ ለምትበላውም ለምትጠጣውም እንዴት አፒር ማድረግ ለፀጉር ቤት ጊዜ ትሰጣለህ አይደለ? ስለዚህ ፀጉርን ለመስተካከል ጊዜ እንደምትሰጠው ለዚህም ሄደህ አንተ አይደለ የምትሰፋው እኮ ለሚሰፋልህ ሰው ብትሰጠው ያስተካክልልሃል። ኢትስ ኖት ቱ ማች። እና በተለይ የስራ ጸባያቸው ከዚህ ጋር የሚያገናኛቸው ሰዎች ይህንን ማየት አለባቸው ብዬ እላለሁ። ሌላኛው እንግዲህ አሁን ባራክ ኦባማን እንትን አይደለ ያነሳ አሁን አንዳንዴ እንደ ስህተት ነው ምናምን ብለው የሚሉት እጅ አጨባበጥ ራሱ እኮ የሰዎች ማነው የመሪዎች በጣም ከፍተኛ አንድ የተተቹበት ጉዳይ እንደው ባራክ ኦባማ እሱ ላይ ነው። ሁለት ሰዎችን ዘመቻ ላይ ያሉ የኤሌክሽን ካምፔን ላይ ይመስለኛል እና አንድ ላይ ይጨብጣሉ ሁለት ሰዎችን። አንዱ እሱ ነው እንደው የሚጠቀሰው። እና ይሄ የተረጋጋ አለመሆንን የሚያሳይ አይነት ነገር እንዲሆን አያስፈልግም። ለምሳሌ አሁን እጅ ስትጨብጥ የማን ነው ከላይ የሚሆነው? መሪዎች አሁን እንትን ሲሉ የማን ነው ከላይ የሚሆነው? በጣም ትልቅ እንትን ነው ይሄ፣ ትልቅ ኮንቴስት ያለበት ነው። ለምሳሌ አንደኛው ሰውዬ ለካሜራ በዚህ ሳይድ ቆሞ ይጠብቃል ተዘጋጅቶ ማለት ነው። አንተ ከዚህ ነው የምትመጣው። ስለዚህ የእሱ ነው ከላይ አሁን ፓወር። ስለዚህ በዛን ጊዜ እንዴት ነው የምታደርገው? ምን ነው የምታደርገው የሚባለው በሁለት ነው። በዚህኛው ትይዘዋል፣ በዚህኛው ትጨብጠውና በዚህኛው በሌላኛው እጅህ እንደዚህ ስለምትሆን ማለት ነው ይሄኛውን እጅህን እዚህ ጋር ትይዘዋል። አንዳንድ መሪዎች ደግሞ እንደውም እዚህ ትከሻ ላይ ታፕ ያደርጓል፣ መታ ያደርጓል፣ አይዞ አይነት ነገር እሱም ይደረጋል። በቃ አሁን ብዙውን ጊዜ ትከሻ የሚመታ ሰው እንትን ነው የአንተ ሱፒሪየር የሆነ ሰው እንጂ አሁን ለምሳሌ አንተ በጣም ታላቅ የሆነውን ባለስልጣን ይሁን ኦቶሪቲ ጨብጣ ጀርባውን ልትመታ ታፕ ልታደርገው አትችልም። በተለይ ምዕራባውያን መሪዎች ይህን በጣም ሲያደርጉት ያለው ፕሌይ እኮ ነው። ለምሳሌ እጁ በዚህኛው ሳይድ ከወደቀ ከታች ከሆነበት ይሄኛው። ምክንያቱም እነኚህን በሙሉ ኢንተርፕሬት የሚያደርጉ ሰዎች አሉ፣ እንደዚህ አይነት ነገሮች ክብደት የሚሰጡ። ፀጉር ለምሳሌ ጥቁር ቀለም መቀባት ምናምን ማለት አሁን ሆስኒ ሙባረክ 80 ዓመት ምናምን አካባቢ ሆነው ነው የሞቱት። ሁሉ ጊዜ ጥቁር ነው ፀጉራቸው። ናቹራሊ እስከዛ ድረስ ጥቁር ሊሆን አይችልም ፀጉራቸው። ጥቁር ብቻ አይደለም ድብን ያለ ጥቁር ፓወር ያሳያል። ፓወርፉል አለመድከምን። አሁን ፊት ሲጎሰቃቆል ምናምን ነገር አሁን ጢም አድጎ ምናምን አንዳንዴ እንደዛ ይሆንብኛል። እንደዛ ስትሆን ደከሜ ማለት ስሜት ለሰዎች ኮንቬ ያደርጋል። ስለዚህ ቪዥዋል እንትን ያለበት ስለሆነ ማለት ነው የገጽታ ኢሜጅን እዚህ ድረስ ትሄዳለህ። እንደ ስራ አሰባይ ማለት ነው። አሁን ለምሳሌ ሴልስ ፐርሰኖች አሉ፣ ሪል ስቴት የሚሸጡ የተለያየ ስራ የሚሰሩ ባንክ ላይ ያሉ አሉ፣ ከተለያዩ ትልቅ ኮርፖሬት ክላይንቶች ጋር የሚገናኙ እነሱ ለገጽታቸው፣ ለአልባሳታቸው፣ ለሚናገሩት ንግግር፣ ለሁሉ ነገሩ ለጥርሳቸው ንጣት ሳይቀር ትልቅ ነገር ነው ኮሚኒኬት የሚያደርገው። እነዚህ ነገሮች በሙሉ ዩ ካንት ሄልፕ ኢት። ምክንያቱም አንድን ሰው አይተህ ምን ይባላል? ዩ ካንት ጀጅ ቡክ ባይ ኢትስ ከቨር ይባላል። ማለት መጽሐፍን በሽፋኑ ልትለካው አትችልም ሲባል የብራንድ ኤክስፐርቶች ግን ምን ይላሉ? ጊዜ ከሌለ ግን ምርጫ መጽሐፉን ለማንበብ ጊዜ ከሌለ በሽፋኑ ልትገምተው ግድ ነው። ስለዚህ ለዛ ነው ብለርብ የሚጻፈው ይሄ መጽሐፍ ጀርባ ላይ ምናምን። ለሰውም ደግሞ ሰውን አይተህ አንደርስታንድ ለማድረግ ሲናገር መስማት አለብህ። ምንድን ነው የሚባለው? አፍ ሲከፈት ጭንቅላት ይታያል ነው አለ። ሰውየው ካልተናገረ ካልተወያየ እንዴት ቢሄቭ እንደሚያደርግ የተወሰነ ጊዜ አብረኸው ቆይተህ ካላየህ አታውቅም። ስለዚህ ቶሎ ኮሚኒኬት የሚያደርገህ ምንድነው ሰውየው እንዴት ነው የሚለውን ነገር ዩል ሲዳት ማለት ነው። ባራክ ኦባማ ሌላው ጃፓን ሄደው የሚተቹበት አንድ ነገር ምንድን ነው? ለንጉሱ ቦው አረጉ ማለት በጃፓን እንትን ያው እጅ መንሳት የተለመደ ነው፣ አክብሮት ነው። ግን አሜሪካኖቹ በዚህ በጣም ነው ኦፌንድድ የሆኑት። ምክንያቱም አሜሪካንን ለጃፓን ማሰገድ ነው ብለው አይነት ትርጉም ነው የተሰጠውና ይሄ ሲኪው የሚሉት ነገር ተፈጥሯል። አይኪው እንደምትለው ለኢንቴሊጀንስ ኮሸንት፣ ኢሞሽናል ኢንቴሊጀንስ፣ ሶሻል ኢንቴሊጀንስ እያልክ ኢኪው ኤስኪው ምናምን እንደምትላቸው፣ ሲኪው ደግሞ ካልቸራል ኮሸንስ የሚሉት ስለ ካልቸር ወይም ስለ ባህል በደንብ አውቀህ ጥንቅቅ አድርገህ ያው በተለይ ኢንተርናሽናል ፖለቲክስ፣ ፐብሊክ ዲፕሎማሲ እና ኢንተርናሽናል ቢዝነስ ላይ የሚሰሩ ሰዎች
ይሄንን ነገር በደንብ ማወቅ አለባቸው። ዛሬ ኤክስኪውዝ የለም ብዬ ነው የምለው። ማለት በዚህ ዘመን ይሄንን ለማንበብ አልተማርኩም ትሬኒንግ የሚሰጠኝ የለም ምናምን የሚባል የለም። የጠየቅከውን ያክል ታገኛለህ። እጅ ላይ ብዙ ነገር አለ። ዋናው ግን መጠየቅ ይችላል ወይ ነው። አር ዩ ኢንትረስትድ ኢነፍ አንድን ነገር ለማወቅ ዓለም ላይ ካሉት እውቀት ለአንተ የሚጠቅምህን ያክል ለስራ የሚያግዝህን ያክል ኤክስትራክት ማድረግ መቦጥቦጥ ይችላል ወይ የሚለው ነገር ቬሪ ኢምፖርታንት ነው ብዬ እላለሁ። ተመልካቾቻችን ይህ የፕሮቶኮል ጉዳይ ብሮድካስት ነው። ዛሬ እያነሳን ያለነው አለባበስ በቢዝነስ በዲፕሎማሲ በዓለም አቀፍ ግንኙነት ውስጥ ያለውን ቦታ ነው። ከኢንጂነር ጌቱ ከበደ ጋር ነን። አሁንም አፍታ ቆይታ በኋላ እንመለሳለን። እናንተም እኛም ትንሽ ረፍት እንድናደርግ ፈልጌ ነው። መልካም ቆይታ። አሁን ደግሞ ልብስና አካባቢን አብሮ ማያያዝ እየመጣ ነው። የለበስከው ልብስ አካባቢን አይጎዳም ወይ? የተሰራበት ማቴሪያል ወይም የተሰራበት ነገር አካባቢ ጋራ አብሮ የሚዋሃድ ነው ወይ የሚለውን ነገር ጭምር የሚያነሳ ነው። ሰስቴኔቢሊቲን አብሮ ማያያዝ በተለይ በሀገር ደረጃ በመሪ ደረጃ በታዋቂ ሰዎች ደረጃ የሚለበሱት ነገሮች እንደዛም አይነት ጥያቄ እየመጣባቸው ነው እና እንደው የወደፊት አለባበስ ምን ሊመስል ይችላል የሚለው በዚህ መነሻ እንዴት ነው የሚሆነው? እንግዲህ የተፈጥሮ ልብሶች ያው ከቀደምት ጀምሮ የነበሩት የተፈጥሮ ማቴሪያሎችን የሚጠቀሙ ልብሶች ናቸው። ለምሳሌ ጥጥ አንድ የተፈጥሮ ማቴሪያል ነው። የበግ ፀጉር ወይም ሱፍ የምንለው ለምሳሌ የሚሰራው ከበግ ፀጉር ነው ወይ ከግመል ፀጉር ነው። በተለይ አውስትራሊያ አካባቢ እንደዚህ የተለያዩ እና እዚህ ወደ ምንድን ነው ብለው መካከለኛው ወደ ፋርስ እንደዚህ አካባቢ ያሉ የበግ ፀጉር እና እንደዚህ መሰል እንስሳቶች አሉ። ሌሎችም እንስሳቶች ከነሱ ፀጉር ፋብሪኩ ይሰራል፣ ክሩ ይሰራል። ከዛ በኋላ እሱን መሸመን ነገር ነው የሚሆነው ማለት ነው። ሌሎችም ያው ከድሮ ጀምሮ እንደምናውቀው የተልባ እግር እንደዚህ ብዙ ነገሮች አሉ። ሪሰንትሊ ግን መጣ ከፔትሮሊየም መምጣት ጋር ተያይዞ ይሄ ፖሊስተር የሚባለው የፕላስቲክ ፋይበር መጣ። ናይለን እንደዚህ መጡ። ከነሱ የሚሰሩ ልብሶች አሉ። በተለይ ግን ከሱት ጋር ተያይዞ በዋነኛነት የሚታወቀው ፖሊስተር ነው። ፖሊቪስከስ ሊባል ይችላል። ፖሊቪስከስ ሲል ፖሊስተር ነው ማለት ነው። ፖሊውል ሊባል ይችላል ወይም ፒደብሊው ተብሎ ሊጻፍ ይችላል። ፒደብሊው ሲል ፖሊውል ማለት ነው። ፖሊስተር የተወሰነ ፐርሰንት፣ ውል ደግሞ የተወሰነ ፐርሰንት አለው ማለት ነው። ልብስ ከተፈጥሮ ማቴሪያሎች ሲሰራ ይተነፍሳል። አሁን ውል የእንስሳቶች ሰውነት ላይ ያለ ነገር ስለሆነ በብርድ ጊዜ ቀዳዳዎቹ ሰብሰብ ብለው ሙቀትን የመጠበቅ በሙቀት ጊዜ ደግሞ ኤክስፓንድ አድርገው ደግሞ ሙቀትን የመተንፈስ ያው ብሪዝ ያደርጋል ማለት ነው። ስለዚህ ሙሉ ፒውር ውል ካገኘህ በጣም አሪፍ ነው። ፒውር ውል ግን ማግኘት አስቸጋሪ ነው። ብዙዎቹም የሚሸጡት ሰዎች ውል እና ፖሊስተር በምን እንደሚለይም የሚያውቁት ነገር የለም። ግን በዚህ አጋጣሚ ይሄንን የሚሰሙ ሰዎች እንደው አድቫንቴጅ የሆናቸው ያክል ፒውር ውል ታውቃለህ እንዴት እንደሚለይ? አላውቅም። ውል አሁን የምትለየው ስታቃጥለው አንደኛ የፀጉር ሽታ ያመጣል። አንድ ክር መዘህ ከሆነ ቦታ ከሱሪው ላይ ሊሆን ይችላል ታች ቢቆረጣል አይደል? ከሱ ፓርት ላይ መዘህ እንትን ስትል ሽታው የሚጻፈውስ እኔ የማየው ብዙ ጊዜ የተጻፈውን ጽሑፍ ነው የሚጻፈው። ያው እንግዲህ ማን ይቆጣጠረዋል? ከባድ ነው። ምክንያቱም ይሄን ያህል ውል፣ ይሄን ያህል ፖሊስተር፣ ይሄን ያህል እያለ መለኪያ ከሌለ አሁን ያንን መለኪያ ከሌለ ዝም ብለህ ነው you take it for granted። የደረጃዎች መዳቢም ይሄን የሚቆጣጠርበት እንትን የለም፣ አይቆጣጠርም። ምን ባለኝ ኢንፎርሜሽን አሁን ሪሰንትሊ መቆጣጠር ጀምሮ ካልሆነ ስለዚህ አንተ ግን እንትን የምትቆጣጠረው ስታሸታው የፀጉር ሽታ ይሰጣል ወይም አመዱ ነዶ ሲያልቅ ኦርጋኒክ ስለሆነ አመድ ነው የሚሆነው። የፖሊስተሩ ከሆነ ምንድን ነው የሚሰጥህ? አንደኛ ሽታ ነገር የለውም። ሁለተኛ ስክሪፕቶ ድሮ ልጆች ሆነን ስናቃጥል አይተሃል? ድቡልቡል የማለት ነገር እንደ ብይ እንደውም ይሆናል ይላል። ፖሊስተር ሲሆን እንደዛ ነው። ልብስም ለምሳሌ ምናልባት በሆነ ምክንያት ሲተኮስ ማለት ነው ልብሱ ተጨማዶ እተኩሰዋለሁ ብለህ ካልክ ሙቀት ከፍ ካለ ፖሊስተር ከሆነ ይቀልጥና የማብለጭለጭ ነገር ከታየ ስኖት ፒውር ሱፍ ማለት ነው፣ ወይም ፒውር ውል አይደለም ማለት ነው። ኦፍኮርስ እሱን ማስወገጃ ደግሞ ሌላ መንገድ አለው በቬኒገር። ምክንያቱም ኦርጋኒክ ሶልቨንት በሆኑ ነገሮች አድርገህ ያንን ጠረግ ስታደርገው ዲዞልቭ አድርጎት ማብለጭለጩን እንዲተው ወይም እንዲቀንስ ማድረግ ይቻላል ማለት ነው። እነዚህ ነገሮች እንዳሉ ናቸው። በዋነኛነት ግን ወደፊት የሚመጣው ነገር
ባዮዲግሬደብል ከሆኑ ወይም ደግሞ ኤንቫይሮንመንትን ከማይጎዱ ነገሮች ልብሶች በቃ ያው ሆሊስቲክ አይደለም አሁን የሰው ልጅ ሆሊስቲክ እየሆነ ሲመጣ አሁን ፕላስቲክን አቮይድ እያደረገ ኮፕ 32ም ሰርቲቱ እየመጣ ነው እና ምናልባት ከዛ ጋር ተያይዞ አሁን አንዳንድ ትኩረቶችን እያየው ነው። እዛ ላይ እንደ ሀገር ልናሳይ የምንፈልጋቸው ነገሮች አሉ። ለምሳሌ መኪናን ስናይ ወደ ኢቪ ሄድን ነው ሽግግርን ለማሳየት ምናልባት እዚህም ላይ አንድ ግብዓት ከሆነ ብዬ ነው። ልክ ነው። ያው እኛ ሀገር ያሉት ልብሶች ባህላዊ ልብሶቻችን እንደዛ አይነት አሰራር አላቸው። በደንብ ግን ሪፋይንድ እየሆኑ መምጣት አለባቸው። አሁን የልብስ አሰፋፍ ደረጃችን ገና ነው። ከቱርኮቹ በጣም ብዙ ትምህርት መውሰድ አለብን። ቱርኮች ቅድም አንስተናል። የቱርክ ልብስ በቃ ወርልድ ዋይድ ከማንም የሚስተካከለው አለ ብዬ አልልም። በተለይ በማስ ፕሮዳክሽንም በፍጥነትም ኤፊሽንሲያቸውን በጣም ከፍተኛ ነው እና ስለዚህ ቅልብጭ ያለ በዲዛይን በምን ብዙ መስራት አለብን። አሁን እኛ ሀገር ያሉ የተወሰኑ ድርጅቶች አሉ፣ በጣም በጣት የሚቆጠሩ ድርጅቶች እና ወደዛ የሀገር ልብሱን እንዲመች አድርገን አሁን እኛ ጥለት የበዛበት ማድረጋችንን ብቻ ነው በአብዛኛው ያየ ነው። ግን ከለርድ ልብሶች ከለርዶ ነው። ምክንያቱም ኮተንንም ጭምር እንደዛ እያደረግ ነው። እሱ ብቻ አይደለም። አሁን አንዳንድ ልብስ ላይ አይተህ ከሆነ ስትሬች የሚያደርጉ ልብሶች መጥተዋል። እነሱ ላይክራ ወይም ስፓንዴክስ የሚባል እስከ 5% ምናምን ድረስ ይገባበታል። ምክንያቱም ለሰው ልጅ ቦዲ በደንብ ሪላክስ አድርገው መያዝ እንዲችሉ ማለት ነው እና ከዛ ጋር ኤክስፐሪመንት ማድረግ ይጠይቃል ማለት ነው። የጨርቃጨርቅ ኢንስቲትዩት እንደነበር አስታውሳለሁ። አሁን ካለ አላውቅም። እና እዛ አካባቢ በተለይ በመንግስት ደረጃ ያሉ ዝም ብሎ የተለመደ ምርምር ማድረግ ሳይሆን እንደዚህ አይነት ነገሮችን ከሀገር በቀል ክሮች ጋር እያያዙ ያንን መስራት ይጠይቃል። ሌላኛው ክሮቹ ራሳቸው አሁን ኮተን ስትሰራ ሁሉ ኮተን አንድ አይነት አይደለም። ፋይበሮቹ ራሳቸው በጄኔቲክስ ደረጃ ሾርት ፋይበር እና ሎንግ ፋይበር የሚባሉ አሉ። ረጃጅም እና አጫጭር ፋይበሮች ይበጣጠሳሉ ክሮቹ ምናምን እና ሎንግ ፋይበር ግን ረጃጅም ስለሆነ በቀላሉም ስለማይበጠስ እንደዛ እና ሌላኛው አሁን ልብሶች ለምሳሌ ሲሰራ ወፍራም ቀጭን እና የሚባሉ አሉ። ጄስም የሚባል አለ ግራም ፐር ስኩዌር ሜትር እና ለማቅጠን ለምሳሌ በጣም ብዙ ኢነርጂ ይፈልጋል። ክሩን ማክረር አለበት በጣም። ስለዚህ ቅልል ያለ ልብስ ማለት ምንድነው ሃይ ኳሊቲ ነው ማለት ነው። አንዳንዱ ግን ያው ወፍራሙን ልክ ነው ሊል ይችላል፣ አልከረረም ማለት ነው ያኛው ክሩ እና እነኚህ አይነት ነገሮች ሁሉ በጣም ኑዋንስ ሊሆኑ ይሄ ሞሮፍ ወደ ቴክኒካል ሳይድ የሚወስደን ነው። ወደፊት ያው በብዙ ነገር ላይ ኮንሰርን ስላለ የዚህ የኢንቫይሮንመንት እና ሰስቴናቢሊቲ እና ጋቨርናንስ ኤኤስጂ የሚባለው በሁሉም ላይፋችን ውስጥ እየመጣ ነው። በአመጋገብ ላይ፣ በአለባበስ ላይ፣ በቤት አሰራር ላይ እየመጣ ነው። ከዚህ ጋር ተያይዞ ማነሳው ነገር ምንድነው የዚህ የስሪዲ ፕሪንቲንግ። አንድ ጊዜ ቻይና ሄጄ በስሪዲ ፕሪንቲንግ አድቫንስድ ማቴሪያል የሚባል ነገር ገብቶ በቃ እዛው ጋር እንደዚህ እያለ ጫማ ይሰራልሃል። የሰጠውን ጫማ ቅርጽ ማለት ነው። ያን ያየ ነው። እንደዚህ እንደ ኤርጌንዶ የሚባለው አለ አይደለም፣ ክሮክ የሚባለው አይነት የጫማ አይነት እንትን ነው ሲሰራ ያየሁት። ሜይ ቢ አሁን ደግሞ ሌላ ደረጃ ደርሶ ሊሆን ይችላል። አንዳንድ ልብሶችን አሁን ቲሸርቶችን ሳይ የምጠራጠራቸዋለሁ። እነዚህ ፖሎ ሸርት የሚመስሉ እንትኖች እነኚህ ነገሮች ከአድቫንስድ ማቴሪያል ተሰርተው ይሆን ምናምን እላለሁ እና ያው ቴክኖሎጂ በጣም አድቫንስ እያደረገ ሲሄድ ያላየነውን ነገር ያሳየናል፣ ጥሩ ነገር ይፈጥራል ብዬ እላለሁ። ያው ኮንሸስ ሆነን በሁሉም አቅጣጫ በአምስቱም ዳይሜንሽን ቅድም እነኛ ባልናቸው ኤሪያዎች ላይ ራሳችንን እያዘጋጀን መቆየት ነው ብዬ ነው ብለው። ጥያቄዎቼ አልቋል። እውነት ለመናገር መጨረሻ ላይ ዛሬ ያነሳ ነው ስለ ሙያዊ አለባበስ ፕሮፌሽናል ስለሆነው አታየር ነው እና ምናልባት ከዚህ አንጻር እንደ መጨረሻ መልእክት ካለ ለዚህ ድል ስጥና ማጠቃለል እንችላለን። ኦኬ ታንክ ዩ። እንግዲህ ፕሮፌሽናሊዝም ስንል ያው ብዙ ነገር ነው ያለው። ፕሮፌሽናሊዝም ምናልባት ሌላ ጊዜ በሌላ አጀንዳ እናነሳዋለን። ፕሮፌሽናሊዝም ማለት ራሱ ምን ማለት ነው? ግን ያው ዲቴይል የፕሮፌሽናል አሰራር ይሄ ጊዜ መጠበቅ፣ ጊዜን ማክበር፣ ቃልን መጠበቅ እንደዚህ ያለ ነገር አንድ ነገር ሆኖ በዋነኛው ነገር የፕሮፌሽናል መገለጫ ገና ሲታይ መጀመሪያ ኮንቬይ የሚያደርገው ሜሴጅ ነው። ምንም ቃል ሳያወጣ ምንም ቃል ሳይናገር ገና ስታየው ሰውዬው ዲስ ጋይ ኢዝ ፕሮፌሽናል፣ ዲስ ጋይ ይሄ ሰውዬ ያውቃል፣ ይሄ ሰውዬ ዌል ካልቸርድ ነው የሚለው ነገር
በጣም ብዙ ነጥብ ያስቆጥርልሃል ለማንኛውም ነገር ማለት ነው። ስለዚህ እኔ በየትኛውም መስመር ላይ ለራሳቸው ጥሩ ቦታ የሚፈልጉ ሰዎች መጀመሪያ ራስን ከመጠበቅ አለባበሳቸውን ከመጠበቅ አነጋገራቸውንም ቶንም ቃልም ምናምን እነኚህን ነገሮችን በማውጣት ደረጃ ራሳቸውን ከመጠበቅ ቢጀምሩ በጣም መልካም ነው፣ ይጠቅማቸዋል። በየትኛውም እንትን ምንም ኮሚኒኬት ሳያደርግ ቅድም ብለን የለ ኤቶስ ሎጎስ ፓቶስ ስለ ኤሞሽናሊ ኮኔክት ካደረግ ከዛ በኋላ ለመንሸራተት በጣም ከፍተኛ ስህተት ካልፈጸምክ በስተቀረ ተቀባይነት በጣም ይጎላል። እኔ ይሄንን በብዙ ነገሮች እላለሁ። ያው የራሴ አመለካከት ሊሆን ይችላል። ዘፋኝ ራሱ ብትል ድምፅ እንላለን አለ። ከድምፅ ይልቅ በብዛት የምንሳበው በሰውየው ገጽታ ነው። የሰዎቹን ገጽታ የተለይ ሰዎቹን ገጽታ ከወደድ ነው በድምፅ የሚበልጡ ሌሎች ቢኖሩም በድምፅ ያልበለጡትን የመውደድ ምክንያቱም ቅድም ስሪቪ ያለን አይደለ ቪዥዋል ቮካል እና ማነው ቪዥዋል ቮካል እና ቨርባል ስንል ቃላቶቹ ቮካሎቹ የሚይዙት ወደ 45% ነው። 55% የሚይዘው ቪዥዋል ነው። ስለዚህ ቪዥዋሉ ላይ ሰክሲድ ያደረጉ ሰዎች በብዙ ኤሪያ ላይ ሰክሲድ የማድረግ እንትናቸው ጥሩ ነው ብዬ ነው የምለው። ሌሎች ሰዎች እንግዲህ እንደዚህ አይነት ነገሮችን እንትን ለማለት በሚገኙ በእንደዚህ አይነት ሚዲያዎች ላይ የሚገኙ ነገሮችን መመልከት አንድ ነገር ነው። ከዚህም ያለፈ ግን በጣም ብዙ ደግሞ ተግባራዊ እንትኖች ስላሉ ምናልባት እናንተም ትሬኒንግ የምታዘጋጁ ከሆነ እነኛ ትሬኒንጎች ላይ መሳተፍ በጣም ኢምፖርታንት ነገር ነው ብዬ ነው የምለው። ቤተሰብም ደግሞ የመጀመሪያው ምንጭ ቤተሰብና ትምህርት ቤት ስለሆነ በአለባበስ ደረጃ እንደዚሁም ቴብል ማነር ላይ ልጆቹን ገና ከቤት ከመጀመሪያው ሃይራርኪን ራንክን እነኝን ማሳየት በጣም ጥሩ ነው እላለሁ። ምክንያቱም ሃይራርኪና ራንክ ዋቴቨር ስርዓት የተጠበቀበት ቦታ ላይ ኪዮስ አይኖርም፣ ይሄ ፍሪክሽን አይኖርም፣ ብዙ ጭቅጭቅ አይኖርም እና እነኛን ነገሮች ከቤት ጀምሮ መስመር ማስያዝ ስርዓት ማስያዝ በጣም ኢምፖርታንት ነው እላለሁ። ይሄን ፕሮግራም አዘጋጅታችሁ እንዲህ ያለ ፕሮግራም አዘጋጅታችሁ ለህዝብ ለማቅረብ መወሰናችሁ በጣም ትልቅ ነገር ነው። ትልቅ ክፍተት ያለበት ኤሪያ ነው ብዬ ነው የምለው። ምናልባት ያላነሳ ነው የሽቶ ነገር ነበረ። ሽቶ ጉድ ያለበዛ እንዲሆን ያስፈልጋል። ኦፍ እንዳይሆን በጣም ተጋኖ እንትን እንዳይ ጀስት መልካም መዓዛ ውል ሲል ብቻ የራሱ ብራንድ እገሌ በዚህ ጋር አልፎ ነበር እንዴ የሚባል ነገር ከብራንድ አኳያ ማለት ነው የዛን አይነት ስሜት የሚሰጥ እንዲሆን ያስፈልጋል ነው የምለው። እኔ ስለጋበዝከኝ አቤ በጣም አመሰግናለሁ። ኢንጂነር ጌቱ ከበደ ስላለባበስ ከጫማ ጀምረን እስከ ላይ ድረስ ተመልክተናል። እንግዲህ የአለባበስ ጉዳይ ከቢዝነስ ጋር ከዲፕሎማሲ ጋር ከዓለም አቀፍ ግንኙነት ጋር በጣም ትልቅ ቁርኝት እንዳለው አንስተናል። ተመልካቾችም ብዙ እንደተማሩበት እምነቴ ነው። እኔ በጣም ደስ ብሎኝ ነው የሰማሁት። ብዙ የተማርኩበት ነው። ኢንጂነር ጌቱ እኔ ሁሌ ፈቃደኛ ስለሆንክ ለኢንተርቪውም ስለምትቀርብ በዚህ አጋጣሚ እጅግ አድርጌ ማመስገን ፈልጋለሁ። ሌላ ጊዜ እንጋብዛለን። ብዙ ከአንተ ጋር የምናነሳው ነገር እንዳለ አምናለሁ። ለጊዜ እጅግ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ከኢንጂነር ጌቱ ከበደ ጋር የነበረን ቆይታ ይህን ይመስላል። ብዙ እንደተማራችሁበት እምነቴ ነው። ገጻችንን ያልተወዳጃችሁ ተመልካቾች ገጻችንን ቤተሰብ እንድትሆኑ እንጋብዛለን። አበበ ሙሉ ነበርኩ። መልካም ጊዜ። የፕሮቶኮል ጉዳይ